ነው ዳኒ መስቀል ላይ ጳውሎስ ሞቻለሁ ያለበትን ቦታ ታሳየናል። ገላትያ 2 ላይ ያለ ገላትያ 2 ላይ እኔ ሞቻለሁ ይላል። አዎ ሞቻለሁ ይላል። ያልኖርም ማለት እኔ ያልኖርም አይልም። እኔ ያልኖርም ማለት ሞቻለሁ ማለት አይደል? መስቀል ላይ የሚለውን እንዳትረሳ እንፈስስ። መስቀል ላይ ሞቻለሁ ነው ያለው፣ ተሰቅያለሁ ነው ያለው። ተሰቅያለሁ ካለ በኋላ እኮ እኔ ሞቻለሁ ብሎ የሚቀጥለው ሴንተንስ ይናገራል። አዎ ስለዚህ ግን መስቀል ላይ ሞቻለሁ አይልም፣ ተሰቅያለሁ ሰቅያዋለሁ ነው። ኦልድ አዳምን ሰቅያለሁ ነው የሚለው ነው። ተሰቅያለሁ ነው ሰቅያለሁና ሰቅያለሁና ተሰቅያለሁ ይላል። እሺ ምንድን ነው አንተ የፈለግከው? እስኪ አንብበው። ገላትያ 2:20 አካባቢ ነው አይደለም? ለምን አይነበብም? ከክርስቶስ ጋር 20 ላይ ከክርስቶስ ጋር ተሰቅያለሁ አለ። ከዛስ በቃ ከክርስቶስ ጋር ተሰቀለና አላለቀማ። ግማሽ አረፍተ ነገር ያነበው። ቀጥል። እኔ አሁን ሕያው ሆኜ አልኖርም። እኔ አሁን በህይወት አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው የምኖረው። እምነት የምኖረው ነው የሚለው። ስለዚህ መስቀል ላይ ሞቻለሁ ይላል። ከክርስቶስ ጋር ተሰቅያለሁ ካለ በኋላ ከክርስቶስ ላይ ተሰቅሎ ከዛም በኋላ እኔ አሁን አልኖርም ማለት ነው። የት ነው የሞተው? ቅድም ድረስ ሞቻለሁ የሞተ ሰው ነው ስትል ነበርን። እኛ ጥምቀትን የሞት ማረጋገጫው መቀበር ነው። አንድ ሰው አንደኛ ስፒሪቹዋል ሪያሊቲውን ነው ጳውሎስ በመስቀል ላይ ተሰቅያለሁ ከክርስቶስ ጋር ያለው። መሞቱ ግን የተረጋግጠው ሲቀበር ነው። ኦብጀክቲቭሊ እኛ ጥምቀትን ስፒሪቹዋል ሪያሊቲ ኦብጀክቲቭሊ ደግሞ በጥምቀት የምንቀበልበት ነው። ስለዚህ ተሰቅዬ ነው የሞትኩት እንኳን ቢል ጳውሎስ መስቀል ሰርቶ የተሰቅሎ እዛ ላይ የሞተበት ሳይሆን መሞቱን ያረጋገጠበት በጥምቀቱ ወይም ደግሞ በቀብሩ ነው። ክርስቶስ አንድ ሰው መሞቱ የሚረጋገጠው ኢቨን ዞ መስቀል ላይ ሆኖ ቢሞትም የመጨረሻው 4 ነጥብ ሰው ሲቀበር ነው። ስለዚህ ያንን የመቀበር ኦብጀክቲቭ ሪያሊቲውን በጥምቀት ነው ያሳየ ያለው ነው። በመስቀል ላይ መሰቀሉ ስፒሪቹዋል ሪያሊቲ ነው። ጳውሎስ መስቀል ሰርቶ ሲሰቀል አልታየም ኢየሱስን ለመምሰል። ግን ሞቱን ለመምሰል መቼም መስቀሉንም ሞቱም አንድ ላይ በጥምቀቱ ውስጥ ያንን በስቅለትም ይሁን በሞቱን የሚያረጋግጥበት በጥምቀት ሪያሊቲውን አሳይቷል ነው። ስለዚህ የት ነው የሞተው? ሲቀበር ነው ወይስ መስቀል ላይ ነው? ሞተ የሚል መስቀል ላይ አንድም ቦታ የለም። ግን እንኳን ሞተን አንተን የምትለው ብንቀበልም ሰው ሲቀበር ይረጋገጣል። የሞተ ሰው ነው የሚቀበረው። መቼም the whole thing መቃብር ውስጥ በመቀበር አልቋል። ያን በመቀበር ደግሞ ይሄ ስፒሪቹዋል ሪያሊቲ ተሰቅሎ የነበረውን ሞቶም የነበረውን ሁሉ በጥምቀት ኦብጀክቲቭሊ አከናውኖታል እያልን ነው። ጥምቀት ምክንያቱም ያን ስፒሪቹዋል ሪያሊቲን ነው በሚታይ ነገር እየገለጽን ያለ ነው ለማለት ነው። ምናልባት እሷ ቦታ ላይ ትንሽ ክፍተት ስላየሁኝ ነው። ቴንክ ዩ። እኔ መልሰው ወይስ አዳም ይቀጥል? ወይስ ቅድም አዳም ሳይናገር ስለሆነ ኒቂያ የገባው አዳም ይቀጥልና አንተ ታስረዳ ወይስ አንተም? አይ ቲንክ አዳም እንደውም አጭር ነገር ብቻ ነው ተናግሬ እንትን እላለሁ። እሺ አንድ ላይ አውሩና ከዛ በኋላ አንድ ላይ ብዙም አላወራም። ኒቂያ እንደውም በደንብ ስለሄደበት በቃ እኔም ብዙም አላወራም። አንተ ትሄዳለህ፣ ትቀጥላለህ። ይቅርታ ዳኒ፣ አንተ ስለ አዲስ ህይወት አንስተ እኔ እንደውም እሱ ላይ ነው ማተኮር የምፈልገው። አዲስ ህይወት የሚባለውን ከዳግም መወለድን ነጥለ እያየ ነው። አዲስ ህይወት የሚባለው ዳግም መወለድ የሚባለው ሁለት ነገር ነው ብለህ የምታምነው? በክርስቶስ መሆን ከጥምቀት ሌላ መንገድ አለ ወይ? በክርስቶስ የምትሆንበት። ሁለት ደግሞ በክርስቶስ መሆን አዲስ ህይወት አይደለም ወይ? ከአዳማዊነት ወደ ክርስቶስ ስመጣ አዲስ ህይወት እሱ አይደለም ወይ? ዳግም መወለድ፣ መጀመሪያ ከእናት መወለድ አንድ ነገር አለ። ዳግም ደግሞ ከውሃና ከመንፈስ መወለድ። ዳግም የሚባለው ሁለተኛ መወለድ ነው። ዳግም ማለት ዳግም መወለድ እሱን አይደለም ወይ? ዳግም መወለድ ሐዲስ ህይወት የሚባለው እሱ አይደለም ወይ? ክርስቶሳዊ መሆን አይደለም ወይ ዳግም መወለድ? እሱ ነገር ላይ ኮራፕሽን ደግሞ የሚባለው ሴፕሬት ነገር ነው ወይ? እሱን አስረዳ። በቃ አለቀ፣ ጨርሱ። እግዚአብሔር ይስጥልኝ። እሺ ዳኒ አሁን ታወራና
ከዛ ወደ ጆሲ እንሄዳለን። ቅድም ያዘው እንዲይዘው እንዲመጣ። እሺ ኦኬ ቴንክ ዩ። አዳም ግን ፕሊዝ እኔ የሆነ ነገር ሳወራ የሆነ አሜን ፖለቲካ እየሰራው አይደለም፣ ግን መስማት አለብህ። ዳግም መወለድና አዲስ ፍጥረት መሆን አንድ አይነት ነው ብዬ ነው የጠቀስኩት። ሄጄም አንብቤላችኋለሁ። ግን ይሄንን ኮረፕትድ የሆነውን ነገር መቅበር በጥምቀት ግን ዳግም መወለድ ሳይሆን ኃጢአት የሚሰራውን ይህን ካርናል የሆነውን ቦዲ ቀብረህ መንፈሳዊ ሆነ የምትመላለስበት መሆኑን ማሳያ ነው። ለምን ሲባል ሮሜ ምዕራፍ 3:4-5 ስለ መዳን ያሳይና 6 ግን ኃጢአትን እንዴት እንደምናሸንፍ ነው የሚያሳየው። ስለዚህ ኃጢአትን ለማሸነፍ ደግሞ ይሄንን ኃጢአት የሚሰራ ማንነትን ጳውሎስ ከዚህ ማን ይገላግለኛል ያለውን ከዳነ በኋላ እሱን ነገር አቺቭ የምታደርገው በጥምቀት ነው ያልኩት። ስለዚህ አልነጣጠልኩም። ዳግም መወለድና አዲስ ፍጥረት አንድ ነው። ይሄንን ግን ኃጢአት የሚሰራውን ነገር በጥምቀት እንቀብረውና ክርስቶስን ለብሰን መንፈሳዊ ሆነን እንነሳለን ማለት ነው። ሁለቱ ይለያያሉ ማለት ነው። ዳግም መወለድና ይሄ ክርስቶስ የምንለብሰው ነገር እሱ ይለያያል ሁለቱ። ለዚህ ከሆነ ምዕራፍ 5 ላይ በእምነት ብንጸድቅ አለውና ምዕራፍ 6 ግን የኃጢአትን ጉዳይ እንዴት እናደርግ በሚል መልኩ ስለዚህ ኃጢአትን ጸጋ እንዲበዛልን በኃጢአት እንግዲህ ጸጋ እንዲበዛልን በኃጢአት ጸንተን እንኑርህ ይላል። ስለዚህ ምዕራፍ 5 ላይ ጸድቀሃል ካለ በኋላ እንግዲህ ምዕራፍ 6 ላይ እንደሞትን እያስረዳ ነው ወይስ ደግሞ እንዲህ ነው የምንሞተው ነው ያለው ወይስ እንዴት እንደሞትን ለኃጢአት እንዴት እንደሞትን እያስረዳ ነው? ጥምቀትን የሚያነሳው እኮ እንዴት እንደምንቀደስ ነው የሚያሳየው። ምዕራፍ 6 እንዴት እንደሞትን እየተናገረ ነው አይደለም? እንዴት እንደሞትን እኛ ሁላችን እንዴት እንደሞትን የሚያሳየው ገላትያ ምዕራፍ 2 ቁጥር 20 አይደለም። እዚህ ቦታ ላይ ችግር የግድ መስማማት እኮ አይጠበቅብንም። ግን እንዴት እንደሞትን እየተናገረ ነው አይደለም? ጳውሎስ እኛ ሁላችን ብሎ ሲናገር እየተናገረ የሞት ነው መስቀል ላይ ነው ብዬ ከጳውሎስ የተሻለ ማስረጃ የለም አሳይቻለሁ። በቃ የግድ መስማማት የለብኝም እኮ እዚህ ቦታ ምዕራፍ 6 ላይ እንዴት ለኃጢአት እንደሞትን እያስረዳን ነው አይደለም? ጳውሎስ ወደኋላ ሄዶ ክርስቲያኖች ለኃጢአት እንዴት እንደሞቱ እያስረዳቸው ነው አይደለም? እያስረዳ ነው እኮ እሱን ነው እያልኩ ያለሁት። ግን አንድ ክርስቲያን ይህን ከተቀበል ካለቀ እንዴት ነው የማልቀበለው? ቃል በቃል የተጻፈ ነገር ግን ትርጉሙ ጌታ ነው። ሌላ ነገር እኮ አይደለም። እዚህ ቦታ ላይ ስለ ኃጢአት ላውራበት። አሁን ጥያቄ ከተመለሰልን ላውራበት። ተመልሶልኛል። ኦኬ። ስለዚህ አንድ ሰው ሶሪ አንቾ በጣም ታላቅ ይቅርታ። ስለዚህ አንድ ሰው ከክርስቶስ ጋር በመስቀል ላይ ይሰቀላል። አንድ ከዛ አሁን ያልኖርም ክርስቶስ በእኔ ይኖራል ሲል እኔ ሞቻለሁ እያለ ነው። ከመሰቀል ቀጥሎ መሞቱን ይገልጻል። የሞተ ሰው ደግሞ ከኃጢአቱ ጸድቋል። ከኃጢአቱ የጸደቀ የሞተ ሰው ደግሞ ይቀበራል እንጂ ምልክት አይደለም። አኬ እንዳለው ወይም ማረጋገጫ አይደለም። መሞቱን አረጋግጠን ነው የምንቀብረው እንጂ ቀብረን አይደለም የምናረጋግጠው። አሁን አኬ ምንድን ነው ያለው? ጥምቀት መሞቱን ማረጋገጫ ነው ያለው። ኖ መጀመሪያ ሰውየው መሞቱን አረጋግጠን ነው ማመኑን መዳኑን አረጋግጠን ነው የምንቀብረው። ከዛም በኋላ መቀደስ ይጀምራል ማለት ነው። ኦኬ ጆሲ ቀጥል። አክቹዋል ሲናሳየን ከአባቶች በጥምቀት የሚሰራይ ዳኒ ወንድማችን በ500 ዓመት ታሪክ ውስጥ አንድም አባት የለም ለአክቹዋል ሲን ነው ጥምቀት ብሎ ያስተማረ የሚል ንግግር ነው የተናገረው። ኢማጂን ዳኒ። እኔ ያልኩት ምንድነው ጥምቀት ለአክቹዋል ሲን ስርየት ብሎ ያስተማረ በ500 ዓመት ታሪክ የለም የሚለውን እኔም አንብቤያለሁ፣ ስኮላርም ጠቅሳለሁ ብያለሁ። በጣም ጥሩ። በ500 ዓመት ታሪክ ማለት 500 ዓመቱ ድብን ብሎ እስኪያልቅ ድረስ የነበረ ሰው ነው። እሺ ከዛ ይኸው ልጠቅስልህ ዳንዬ ልጠቅስልህ ነው። ሌላ ቦታ ገባው፣ ሌላ መስመር መሰለኝ። የአባቱን የትኛው አባት ነው በስም ንገረኝ፣ እኔም ላውጣው። አትሊስት እኔ ፊት ለፊት እንድከታተልህ ማለት ነው። እሺ የመጀመሪያው ማወጣልህ ምንድነው
እስቲ ቆይ መጀመሪያ ኦገስቲን ነው ኦን ኮንኩፕሽንስ ኤንድ ሜሬጅ ላይ ነው። ኦገስቲን የትኛው ቮሊዩም ላይ? ኦገስቲን ኦን ኮንኩፕሽንስ ኤንድ ኦን ሜሬጅ ኤንድ ኮንኩፕሽንስ ኦን ሜሬጅ ኤንድ ኮንኩፒሰንስ ዌር ኢዝ ኢት? ኮንኩፒሰንስ የትኛው ቮሊዩም ላይ ያለው? ከታላቅ ይቅርታ ቆይ ኮንፌሽን አለ፣ ክርስቲያን ዶክትሪን። እሺ ሳይቴሽኑን ልሰጥ። ቆይ አንድ ጊዜ ሎድ ያደርግልኝ። ያለ ሳይቴሽን ነበር ሎድ ያደረኩት፣ ይቅርታ። ኦኬ በነገራችን ላይ አዳምን ሪጀክት አድርጌ አኬን የተቀበልኩት ነገር የለም። ታች ወገኖች ኮምፕሌን እያደረጉ ነው፣ ኦርቶዶክስ ወንድሞቻችን። መልካም ዜና አለ ለእናንተ። ኢየሱስ ክርስቶስን ሁለተኛው ልስጥ ክሌሜንታይን ሆሚሊ 11 ማን ሶሪ ከታላቅ ይቅርታ ክሌሜንታይን ሆሚሊ 11 ላይ ነው። እሺ ቀለሜንጦስ 11 እሺ therefore be ye righteousness or unrighteousness, for if you are righteous, baptism alone is lacking in order to salvation, but if you are unrighteous, come to be baptized for the remission of the sins formerly committed in ignorance ይላል። መቼም ኦሪጂናል ሲን formerly committed in ignorance አይባልም አይደል? ኮሚት የሚያደርገው ግለሰብ ስለሌለ ኦሪጂናል ሲን ነው ይሄ እንዳትለኝ። ባይ ዘ ዌይ ቅድም እኮ ተናግሬያለሁ፣ ፎርመርሊ ኮሚትድ የሚሉ አሉ። ግን አክቹዋል ሲን አይደለም እንዴ? ኢትስ አ ፎርም ኦፍ አክቹዋል ሲን። አዳምጠኝ ቆይ። አክቹዋል ሲን የሚለውን ዲፋይን እናድርገው። እሺ አክቹዋል ሲን እና ኦሪጂናል ሲን ዲፋይን እናድርጋለን። ዲፋይን እናድርገው። ኦሪጂናል ሲን is something that we don't commit, right? እሺ ቴክኒካሊ እንደዛ ነው። ቀጥልሽ። በጣም ጥሩ። ስለዚህ ማንም ግለሰብ ኦሪጂናል ሲን ፐርሰናሊ ኮሚት አደረገ ብሎ ማንም ሰው ሊጽፍ አይችልም ማለት ነው፣ ኦሪጂናል ሲን የሚቀበል ሰው ከሆነ ራይት። ያ ግን አንደርስታንድ አላደረከኝ ማለት ነው። ቀጥልሽ። ቆይ አንደርስታንድ አድርጌያለሁ። ፎርመርሊ ኮሚትድ ነው ሲባል ኦሪጂናል ሲን አዳምና ሔዋን ፎርመርሊ ኮሚት አድርገውታል። የነሱ ፐርሰናል አክት እና የነሱ ፐርሰናል ሲን ነው። ያ ፐርሰናል አክት እና ሲንን ስሩ ደስታዬን ነው የምንወርሰው፣ ችግር የለውም። ራሱን ኃጢአቱን ስለማንወርስ ማለት ነው። ስለዚህ we are not talking about original sin here። ያ ሰውዬ ግን በግሉ ምንድን ነው የሚለው ክሌመንት ፍሮም but if you are unrighteous come to be baptized for the remission of sins formerly committed in ignorance ይላል። ባለማወቅ ያደረጋችሁት ነው ብሎ የሚለው ኦሪጂናል ሲን ቅድም ግን አዳም ጋር ለአዳም የሰጠሁትን አመለካከት እዚህም ጋር እኔ ሳወራ በደንብ ካልሰማችሁ አስቸጋሪ ነው የሚሆነው። እዚህ ጋር ያልሰማኸኝ ምንድን ነው? አክቹዋል ሲን ስል ሲጀመር ኦሪጂናል ሲን ማለት ያው ኢንሄሪትድ ሲን ብለን ልንወስደው እንችላለን። አዳም የሰራው ነው የተቀበልነው ምናምን ልንል እንችላለን። እኔ ሲጀመር አልቀበለውም፣ ከማይቀበሉት መካከል ነኝ። አክቹዋል ሲን ደግሞ አንዴ ላብራራልህና ትቀጥላለህ። አክቹዋል ሲን ደግሞ ሁለት አይነት አለ። አንደኛው ወደ ጌታ ከመምጣት በፊት ያለው አንተ የምትሰራው በኢግኖራንስ አሁን እንዳነበብከው ሊሆን ይችላል። ሁለተኛው ደግሞ ወደ ጌታ ከመጣ በኋላ የምትሰራው ነው። እኔ የተናገርኩት ምንድነው? አክቹዋል ሲን አንተ ወደ ጌታ ከመምጣት በፊት የሰራኸውን ሳይሆን ወደ ጌታ ከመጣ በኋላ የሰራኸውን አያስተሰርይም ያሰርያል ብሎ የጻፈ የለም ያልኩት እንጂ ኦፍኮርስ ወደ ጌታ ከመምጣት በፊት ያለውን ቅድም ጠቅሻለሁ። ይቅርታ፣ አሁን ይሄ ማይንድ ጂምናስቲክ ነው ዳኒ። ለምን መሰለህ? ፎርመርሊ ዊዝ ኢግኖራንስ አንድ ሰው ኮሚት ያደረገው ሲን አክቹዋል ሲን አይደለም እያልከኝ ነው እያልኩ ያለሁት እንጂ በቃ። ስለዚህ ክሌመንት ኦፍ ሮን ኦን ክሌሜንታይን ሆሚሊስ 11 ላይ የጻፈው ስለ አክቹዋል ሲን ነው የሚያወራው አይደለም? ስለ አክቹዋል ሲን ነው፣ ግን ወደ ጌታ ከመጣ በኋላ ያለውን አይናገርም ነው እያልኩ ያለሁት። ኖ ወደ ጌታ ከመጣ በኋላ እኛ ብለን የምናምነው ስሩ ደ ሳክራሜንት ኦፍ ኮንፌሽን ነው። ሁሉም የየራሱ የቤተ እምነት የምጠቅሰው ሌላ ንግድ ሊሆን ይችላል። ሆሊ አብሶሉሽን ስሩ ደ ዩካሪስት ሊል የሚችል ሰው ይኖራል እዚህ ውስጥ። ስሩ ደ ዩካሪስት፣ ስሩ ደ አኖይንቲንግ ኦፍ ዘ ሲክ፣ ስሩ ደ ምንድን ነው ኮንፌሽን ምናምን ልንል እንችላለን። ስለሱ አይደለም እያወራን ያለ ነው። አሁን ምንድን ነው ያልከን ቅድም በ500 ዓመት ታሪክ ውስጥ አንድም አባት አክቹዋል ሲን ስሩ ባፕቲዝም ሪሚት አይደረግም ብሏለን አልከን። አሁን ኮሚትድ ኢን ኢግኖራንስ
ፎርመርሊ ብሎ አስቀመጠ። ማን? ክሌመንት ኦፍ ሮም። ለምን? ለአክቹዋል ሲን። ኢን ኢግኖራንስ ኮሚት የሚደረገው ለአንተም ለእኔም ደግሞ አክቹዋል ሲን ከሆነ አክቹዋል ሲን በጥምቀት ይጸዳል። እሱም ጽዳት የምትፈልጉ ከሆነ ለጥምቀት ነው እያለ ነው። ምክንያቱም but if you are unrighteous come to be baptized for the remission of the sins formerly committed in ignorance ብሎ ይላል። ሶ ይሄው አንድ አባት አመጣው በ500 ታሪክ ውስጥ አይደለም እንደውም ኢቭን እንደ አፖስቶሊክ ኢራ ነው ለአክቹዋል ሲን በባፕቲዝም ሪሚት እንደሚደረግ የሚያሳይ unless you want that exact word of actual sin እዚህ ጋር ስለ actual sin ይተወራል እንዳን by the way ዝም ያልኩት ያው ካቋረጥኩ ስለማንግባባ እንጂ ጥያቄን መልሱን አግኝተው አይደለም። አንዴ አኪ ያዳምጥ እና ሲጨርስ የዲቤት ዋናው እንትኑ አቅራቢው ያቀረበውን ጥያቄ አንደርስታንድ ማድረግ ነው የመጀመሪያው። ሲጀመር አክቹዋል ሲል አንተ በምትለው አውድ ተርቱሊያንም ጽፏል፣ ሌሎችም ጽፏል፣ በጣም ብዙ ሰዎች ጽፏል። እኔም ላመጣልህ ይችላል። የለም ያልኩት ምኑን ነው የሚለውን እኮ አሁንም ደግሜ ነው ሁለተኛ ዙር ነው የምነግርህ። የለም ያልኩት ጥምቀት አሁን አንተ ሆሊ አብሶሉሽን ኦር የጌታ እራት ኦር ንስሐ ምናምን እንዳልከው ማለት ነው እንጂ በጥምቀት በኩል አንድ ሰው አንዴ ከተጠመቀ በኋላ የኃጢአት ስርየት ያገኛልም አያገኝምም ብሎ የጻፈ አባት የለም። ዜሮ ነው ዋናው ጥያቄ እንጂ አክቹዋል ሲን ወደ ጌታ ከመምጣቱ በፊት ያለውን ጥምቀት ያሰሪያል ብሎ የጻፈ አባት የለም አላልኩም። እኔ አለ እኔም ጥያቄው ይደገም ዳኒ እንደገና በለው እስቲ ስላልሰማሁ ከተጠመቅን በኋላ ለምንሰራቸው ኃጢአቶች በጥምቀት ራሱ እንዲጸዱ እያለ ነው። እንደዛ ብሎ የጻፈበት የለም። ሁለተኛ ጥምቀት ማለት ነው። አይ ሁለተኛ ጥምቀት የመጀመሪያ ደረጃ በኋላ ለሰራቸውን ኃጢአት ያስተሰርያል ብሎ የሚል እኮ ነው። ኦኬ the base system እኔ ሳወራ ማስወራት ነው የኔን ሀሳብ ግራስፕ ለማድረግ። ዳኒ ያወራህ ነበር እኮ እንጂ እስካሁን ድረስ ነው አቋርጦኛል። አሁን ለምሳሌ ጆሲ ሲያወራ እኔ አላቋረጥኩትም። እሺ አይ አንዴ ነው ገብቶ አንድ ጥያቄ ጠይቆ ዝም ያለውና ብዙ ኤንፈሲስ አትስጠው። አሁን ቀጥል መናገርን እንትን ማለት መስማት አለበት። አሁን ካልሰማኝ በቃ ሚስ አንደርስታንድ ነው የሚያደርገኝ። እየሰማህ ነው። ለክላሪፊኬሽን ነው የጠየቀው ዳኒ። በእንትን ይኸው በቀና ይኸውና ቀጥል። እሺ ቴንክ ዩ ማይ አድቫይዘር። ኦኬ ሶ እያልኩ ያለሁት ምንድን ነው አንድ ሰው የኃጢአት ስርየት በጥምቀት ይገኛል ብሎ የጻፉ አባቶች አሉ። ከኦሪጂናል ሲንም ውጪ ማለት ነው። ተርቱሊያንን መጥቀስ እንችላለን በቀላሉ። ሌሎቹንም አባቶች ጋር አይጠፋም። በጣም ብዙ አባቶች አሉ በዚህ ጉዳይ የጻፉ። ጥያቄው ግን አንዴ ከተጠመቀ በኋላ ግን ጥምቀቱ ልክ እንደ ደሙ ከኃጢአት ሁሉ ያነጻል የሚለው ነገር ለጥምቀት አይሰራም። ስለዚህ ጥያቄው ምንድነው? ለምንድነው የማይሰራው ነው? ወይስ ሲጀመር ጥምቀት ራሱ ለኃጢአት ስርየት አይደለም የሚል ሞግት ነው ያለው። ከዛ ጥምቀት ለኃጢአት ስርየት አይሆንም የሚለው ጋር ከመጣን ደግሞ ማለት ቢያንስ ፕራክቲካል አንድ ሰው በ40 ቀኑ ከተጠመቀ በሚቀጥሉት 100 ዓመታት ወይም 80-70 ዓመታት ጥምቀቱ ለኃጢአት ካላሰረየለት ጥምቀት ለኃጢአት ስርየት አይደለም ማለት ነው። ለምን? ደሙ ብቻ ነው ያለው። ስለዚህ ለምን እንደዚህ ሆነ? ስለዚህ ጥምቀት ለኃጢአት ስርየት አይደለም፣ ቴዎሎጂውን ያዳክመዋል የሚል የቀረበው ለዚህ ነው። በዚህ መሰረት መሞገት ትችላላችሁ። አይ ሪሜምበር ማነው ኦን ደ ሚስትሪ አምብሮስ ምን ይላል መሰለህ ዳኒ፣ ከተጠመቅኩኝ በኋላ ኃጢአተኛ ስለሆንኩኝ ከኃጢአተኝነቴም ልድን ስለሚገባኝ ስጋውን በቅዱስ ቁርባን ሰጥቶኛል ይላል። ለዚህ ነው ከጥምቀት በኋላ የኃጢአት ስርየት የሚገኝባቸው ሚንስ ኦፍ ግሬስን ኢየሱስ ክርስቶስ ተክሎ የሄደው። አሁን ጌታችን ኢየሱስ ክርስቶስ አንድ ሰው ወደ ድነት የሚገባበትና ለመጀመሪያ ጊዜ ከደሙ የሚገኘውን የጸጋ ትሩፋት የሚያገኝበትን ነገር በምን ተክሏል? በሚስጥር ጥምቀት ተክሏል። ከዛ በኋላም ቢሆን ግን የኃጢአት ስርየቱን ማግኘት የሚችለው ልጅ ስለሆነና ለመጀመሪያ ጊዜ በደሙ የሚገኘውን መታጠብ የኃጢአት ስርየት በጥምቀት ስላገኘ ነው። ስለዚህ ቅዱስ ቁርባን ቢቀበል፣ ንስሐ ቢቀበል ብንልህ፣ አኖይንቲንግ ኦፍ ዘ ሲንግ ቢቀበል፣ ቀንዲል ቢቀበል ብንልህ እነዚህ ሁሉ ነገር የሚደረጉት ለምንድን ነው? በምንድን ነው? በጥምቀቱ የተነሳ ነው። ስለዚህ ልጅ በመሆኑ የተነሳ በተደጋጋሚ ጊዜ ያንን የኃጢአት ስርየት የማግኘት እድል ተሰጥቶታል፣ አግኝቶታል ማለት ነው። ምክንያቱም ጥምቀት በባህሪው የእግዚአብሔር ልጅ የሚያደርግ ዘላለማዊ ማህተምን ስለሚያሰጥ ነው። አሁን ችግሩ ቴዎሎጂው ላይ ከሆነ የክርስቶስ ደም ለዘላለም ያድናል፣ ዜርፎር ግን አንድ ጊዜ ጥምቀት ከተጠመቁበት በኋላ ከዛ በኋላ ለሚመጣ ጥምቀት ስለማያድን ዜርፎር የኃጢአት ስርየት አያሰጥ ብሎ ከሆነ ድል እያደረክ ያለውን ጥምቀት ለምን አንድ ጊዜ ብቻ ሆነ የሚል ጥያቄ ነው።
መቼም እንደዛ ብለህ እንደማትከራከረኝ ተስፋ አደርጋለሁ። ምክንያቱም የጌታ ቃል አንዲት ጥምቀት፣ አንድ ጌታ፣ አንድ የሆነ አብና አንድ መንፈስ እንዳለ በግልጽ ነው የሚያስረዳው። ስለዚህ ጥምቀት አትደገምም። ለኦሪጂናል ሲንም ሆነ ለአክቹዋል ሲን አንድ ጊዜ ከተጠመቁ በኋላ በዛች ጥምቀታቸው መሰረት ያንን ዘላለማዊ ልጅነት ማህተም ይዘው ንስሐ ይገባሉ፣ ይቆርባሉ እንጂ ጥምቀት የኃጢአት ስርየት እስኪሞት ድረስ እንዲያሰጣቸው ተብሎ ወይ ጥምቀቱን አንደግመውም ወይ ደግሞ ሌላ ሚንስ ኦፍ ግሬስ ያስፈልግ የሚለውን የጌታን ነገር አንዘጋውም። እሱ ከሆነ ጥያቄ እሱ ነው። እንደዛ ብሎ ያስተማረ ቸርች ፋዘር የለም ብለህ የምትለው ከሆነ በክርስትና የሌለን ትምህርት እንዴት አንድ ቸርች ፋዘር እንዲጽፍልህ ትጠብቃለህ? እኛም እንደዛ እናምንም። እንደዛ የሚል የመጽሐፍ ቅዱስ ክፍልም የለም። እንደዛ ብሎ የሚጽፍም ቸርች ፋዘር የለም። ሶሪ በዚህ ጋር መጨመር አለብኝ። አባቶች አልጻፉትም ስል እርግጠኛ ሆኜ ነው። ለምንድን ነው ያልጻፉት ሲባል በዚህ ጉዳይ ላይ ክርክር እንደሚያስነሳ ይታወቃል። የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን ይላሉ። ምን አይነት ኃጢአት ነው? የተጻፈ ነገር የለም በውስጡ። ምናልባት በእርግጥ የእኛ ልጆች እዚህ ቲክቶክ ላይ ምን ብሎ ሲያወሩ ሰምቻለሁ። አይ አሁንም የምንሰራውን ስራ ጥምቀቱ ያሰሪያል የሚል ሰምቻለሁ። ያው ስክሪፕቸራል ፕሬዚደንት የለውም። ከዛ በተረፈ ግን አባቶች ይህንን ነገር መጻፍ ነበረባቸው። አለመጻፋቸው ምን ጉዳት አለው ሲባል አንድ ሰው በ40 ቀኑ ተጠመቀ፣ እስከ 100 ዓመቱ ኖረ ወይ እስከ 80 ዓመቱ ኖረ። 80ውንም ዓመት ሙሉ ጥምቀቱ አለው ኃጢአት የሚያሰሪያው ደሙ ነው። ስለዚህ ልዩነት አለ ማለት ነው። ዳኒ ስላቋረጥኩ ይቅርታ። አባቶች መጻፍ ነበረባቸው ያልከው ምን ብለው ነው አባቶች መጻፍ የነበረባቸው? ጥምቀት አንድ ሰው እኔ የተጠየቁት ክርስትና ዘመን በሙሉ እያስተሰረየ ይቀጥላል ወይም ተደጋግሞ መጠመቅ አለባቸው ነው? እንዴት ብለው ይጻፉ? እስቲ ምን ብለው ሊጽፉ ይገባ እንደነበረ በምን አይነት መጻፍ ነበረበት? መጽሐፍ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏል። ሁሉ ነው የሚለው ትላንትም ዛሬም ለወደፊትም። እንደውም ኃጢአት አልሰራን ብለን እሱን ሐሰተኛ እናደርገዋለን ብሎ ደሙን ነው የሚያቀርበው። ጥምቀት ላይ ግን መጽሐፍ ቅዱስ አልጻፉም። ከዛ አባቶች ስለሚባል አባቶች ይህን ነገር አብራርተው ጽፈዋል ወይ? ጥምቀት ለኃጢአት ስረ ብለን እንከራከርበታለን። ግን ኃጢአትን የሚያሰሪ ከሆነ የትኛውን ኃጢአት ነው የሚያሰሪው ስትል የተጻፈ ነገር የለም ማለት ወደ ጌታ እስክትመጣ ድረስ ያለው ነው እንጂ ወደ ጌታ ከመጣ በኋላ አንዱንም ኃጢአት እንደሚያሰር የተጻፈ ነገር የለም። ስለዚህ ለምንድን ነው ማያሰሪያው ነው ጥያቄ። እኔ አንተ ያስቸገረህ ወይም የሳትከው እዚህ ጋር ማየው ያለሁት ጥምቀት ከክርስቶስ ጋር ነጥለህ ክርስቶስ ሌላ ጥምቀት ሌላ አድርገህ እያየኸው ስለሆነ ነው። እኛ ጥምቀት ስርየት ኃጢአት ያሰጣል ሲል በክርስቶስ ነው። ክርስቶስ ለእኛ ደሙ ስላፈሰሰ እኛም ይህን የፈሰሰልን ደም ህብረት የምናደርገው በሞቱም በትንሣኤውም ተባብረን ስለሆነ በምን በጥምቀት ውሃ ተራ ውሃ አይደለም። ያ ውሃ ሲቀደስበት የዮርዳኖስ ውሃ ክርስቶስ የተጠመቀበት ውሃ ቅዱስ መለኮት ያለበት ውሃ ይሆናል እንላለን እኛ። በዛ ሚንስ ኦፍ ግሬስ፣ ይሄ ደግሞ ራሱ ክርስቶስ የሰጠን ነው። በዚህ ሚንስ ኦፍ ግሬስ ነው። በዚህ ሚንስ ኦፍ ግሬስ የክርስቶስን የስርየት ኃጢአት በደሙ የሰጠን ስርየት ኃጢአት እንቀበላለን ነው እንጂ አንተ እንዴት ነው የምትለያየው? ከዛ ደግሞ በጥምቀት የስርየት ኃጢአት አግኝተን ለቀጣዩ አክቹዋል ሲን ለምናደርጋቸው ደግሞ ሪፐንታንስ አድርገን ኢኮረስት አለን። የቅዱስ ስጋውና ቅዱስ ደሙ ደግሞ ሁሌ ያነጻን የሚኖር የስርየት ኃጢአት የሚያሰጠን ደግሞ አለን ማለት ነው። ሶ እንዴት ይሄን ሳትከው ለማለት ነው። ቴንኪዩ። በመጀመሪያ ደረጃ አልሳትኩትም፣ ስታችኋል እናንተ። ጌታ ይባረክ። ምክንያቱም ዳኒ እንዴት ነው ደሙ የሚያነጻው? ስጨርስ ታደርጋል። ደሙ እንዴት ነው የሚያነጻው? ስጨርስ ንገረን ዳኒ። አሁን የኤዱ ያለችውንና ደሙ እንዴት ነው የሚያነጻው የሚለውን በዛው እኮ ስጨርስ ነው። ይሄ ልጨርስና መለስላችኋለሁ። ስታል ጭምርም ተብያለሁ እና የቸገረህም ብላኛለች። አልቸገረኝም፣ በእውነት አልቸገረኝም። እና ግልጽ ነገር ነው ያመጣውላችሁ። 500 ዓመት ሙሉ የተጻፈ 38 ቮሊዩም ውስጥ የሌለ ነገር ነው ያመጣውላችሁና አባቶች በጥልቀት እንዳላዩት ማሳያ ነው ይሄ። አንድ ሰው በዛ ላይ ደግሞ ጥምቀትንና ደሙን ሊነጣጠል ከሆነ ያልነጣጠልኩት ራሱ መጽሐፉ ሲጽፈው ኃጢአትን እንዳሰሩ ኃጢአትን ከሰራችሁ በአብዛን ትጠበቃላችሁ ካልባለ የልጁ የኢየሱስ ክርስቶስ ደምና ጥምቀት ከኃጢአት ሁሉ ያነጻል ተብሎ አልጻፈም።
የልጁ የኢየሱስ ክርስቶስ ደም ነው የተባለው። ከጥምቀቱ ጋር አይልም። ስለማይለን የማልቀበለው ራሱ መጽሐፉን የነጠለው ገብቷችኋል። ጳውሎስንና ጴጥሮስን ነው የሚጠየቀው። እኔ ያለው የምጠየቀው ጸሐፊው ራሱ እንደነጥሎታል። እሺ ዳኒ ስሞትልችን ጥያቄ መልስልኝ። መች ነው አንተ በኢየሱስ ደም የታጠብከው? ታጥበሃል በኢየሱስ ደም? ያ ይሄ እኮ ስፒሪቹዋል ፋክት እኮ ነው። የምታቋርጠኝም አንድ ሰው ባመነ ጊዜ ይድናል። የሚድነው ግን በኃጢአት ሁሉም ሰው ኃጢአተኛ የሆነ ሰው በኩነኔ ውስጥ ነው ያለው። የሚኮነነው ደግሞ በሰራው ኃጢአት ነው። ስለዚህ ይህንን ኃጢአት ደግሞ ደሙ ይደመስስለታል። ስለዚህ ባመንኩ ጊዜ ዮሐንስ በመልእክቱ ምን ይላል መሰለህ? ክርስቶስ በደም አልመጣም በደምና በውሃ ነው የመጣው ብሎ ይለናል። እና እዛው ላይ ራሱ አይተው ከሆነ መንፈስ ውሃና ደም ሶስቱ እንደዚህ አንድ ላይ ያሉ ብሎ ይለናል። እና አንተ አሁን በመንፈስ ብቻ ስታደርገው ደሙም ውሃውም የሉም እና አንደኛው በሌላኛው የመገኘቱን ድል እንደውም የሚዘጋ ነገር ነው የሚታየኝ። እንደው አንተ በኢየሱስ ደም በመንፈስ ታጠብኩ ብለህ ስትለኝ በሀሳብ ደረጃ ነው እንጃ አስቸጋሪ ነው የሆነብኝ። እኔ በነገራችን ላይ አሁን ያነሳው ፖይንት በጣም የሚገርመኝ ነው። አይ ካኖት ኢቭን ራፕ አራውንድ ኢት። እንዴት the whole ካቶሊክ ቸርች ይህን ፖይንት ሚስ ያደርጋል ብዬ የማስበውን ጥቅስ ነው የጠቀስከው። ዳኒ ማስረጃ አለኝ። ማስረጃ ስነስርዓት ምንድነው? ስነስርዓት ስነስርዓት የማስታወቅ አለብኝ። እኔ ግን እንደው አንዴ ከመውረዴ በፊት ብዬ ነው እንደው ዳኒ በእናትህ ሆል ካቶሊክ ቸርች የሳተውን ሆል ኦርቶዶክስ ቸርች የሳተውን ነገር አባቶች ሊያሳየን ነው ማለት ነው። የሳት ነው ዛሬ ሊያሳየኝ ነው። አዲስ ነገር ሊያገኘ ነው እና ያ ሁሉ ቴዎሎጂያን ያ ሁሉ ስተው እሱ አሁን ዳኒ ሊያሳየን ነው። ግን እኔ ዳኒ አቋረጥከኝ እንዳትል ደግሞ አሁን ያንተ ነገር ሳታቋርጠኝ ነው እኮ። እሺ በቃ ቀጥሉ። አቋረጥከኝ እንዳትል። እሺ ይሄን ነው ብሎማ ቻሪቲ በቃ እሺ ቀጥሉ። ኦኬ አይ አቋረጥከኝ እንዳትለኝ። እሺ አውራችሁ። እሺ ዳኒ እኔ አባቶች እኮ መጽሐፍ ቅዱስን ጥለው የራሳቸውን አደም ሲሰጡ የነበረው መጽሐፍ ሲናገር ጥምቀት አንድት ናት። ኦሪጂናል ሲንም ሆን አክቹዋል ሲንን ሰውየው በተጠመቀ ጊዜ ያገኛል። ለዛ ሪሚሽን ሲን ያገኛል። መጽሐፍ ይህንን ነው የሚናገረው። ቅድም ሄዱም ብላለች። ከተጠመቀ በኋላ ግን ገና ፊውቸር ኮሚት ለሚያደርገው ኃጢአት ይሄ ጥምቀት ይሰራል የሚል ጥያቄው ራሱ ግራ የሚያጋባ ነው። ነገር ግን ፊውቸር አንድ ሰው ሪጀነሬት አድርጎ ልጅ ከሆነ በኋላ ቤት ውስጥ ሆኖ ለሚያጠፋው ጥፋት ግን አሁን እንደ አዲስ ባፕቲዝምን እኛ ምንድን ነው ወደ ቤተ ክርስቲያን መቀላቀያ ክርስቶስን መልበሻ መግቢያ ነው አይደል? ሰው ልጅ ከሆነ መወለጃ ነው። ልጅ ከሆነ በኋላ ግን ለሚያጠፋው ጥፋት ሪፔንተንስ አለ፣ ቅዱስ ቁርባን አለ፣ አብሶሉሽን አለ። እነዚህ ሁሉ ወዴት ነው የሚመልሱን? ወደዛች በጥምቀት ወዳገኘንባት መንጻት ይመልሰናል። ልጅነት ወዳገኘንባት ወደዛች ፖይንት ነው ይዞን የሚሄዱት። ስለዚህ ጥምቀት እንደገና ወደፊት ለሚሰራውም የአስሬ ለመጠመቅ የሚባል ነገር አባቶችም የሉም። እኔ እንደውም አንተ እንዴት አሰብከው ነው ለእኔ ጥያቄ ሆነብኝ። ወይም ደግሞ የጥምቀትን እንትን ትንሽ ክፍተት አየሁ ብዬ ነው እኔ ለራሴ እያሰብኩ ያለሁት። ምክንያቱም ሆል ክርስተንደም የሚያውቀው አንድ ጥምቀት አለ። ያ ጥምቀት አክቹዋልም ኦሪጂናልም ሲንም ያነጻል። ከዛ በኋላ ግን ለሚደረገው ፊውቸር አካሚት ላላደረግከው ኃጢአት አይሰራም። ነገር ግን ከሰራህ ጌታ መልካም ነው የሚለውን እንትን ከኃጢአታችሁ ፎርጊቭ ሊያደርጋቸው የሚለው በሪፔንተንስ ነው፣ በቅዱስ ቁርባኑ ነው። እነዚህ ቅዱስ ቁርባንና ሪፔንተንስ አብሶሉሽን የመሳሰሉ በቅድስና ውስጥ በምንሄድበት በሚያጋጥሙን መውደቅና መነሳት በእነዚህ የኃጢአት ስርየትን የምንቀበለው እነዚህ ራሳቸው በእኛ ኮንፌሽን እንደውም ምንድን ነው የሚለው ወደዛች በጥምቀት ወዳገኘንባት ወደ ነጻንባት አይነት ፖይንት ነው የሚመልሰን። እነዚህ ፖይንቶች ነው የሚለውና ከዛ አኳያ ነው የሚታየው። መጽሐፍም ቢሆን ሪፔንታንስ የተሰጠን ለዛ አይደለም ወይ? ዮሐንስ መልእክትም ይሄንን አይደል እንደሚያሳየው? እንዴት ይሄ ሁሉ አባት ሳተ ልትል ቻልክ የሚለውን ለማሳየት ነው። ሶሪ ዳንዬ እንግዲህ አኪ ደግሞ እኔ ደግሞ ምን ተሰማኝ መሰለህ? ይገርምሃል። ጆሲ እንደዚህ አይነት ነፃነት ሊኖር አይገባም። ኦልሬዲ ታወራለህ ብሎ
ያነሳው ፖይንት ችግር የለውም። ችግርም አለው ብራዘር፣ ችግርም አለው ያላልኩ። አንደኛ ደረጃ ሆል ቸርች ስቷል ስል ስቃል እንዴ። እንደውም አለመናደዳችን መያዝ ያለብን እኛ እኮ ተናደዱ። ችግር የለውም እኮ እኔ ገስት ላይ ነው ያለሁት። ተጠርገኛለህ እንደ ሃይማኖት ቅልኛ ስላልተናደድኩ ነው እንዴ? ሆል ፔንቴኮስታል ስቷል ብትባል አንተ ምን ትል ነበረ? እኔ እሰማሻለሁ። የምትፈልጊውን ነገር አምጪልኝ፣ ዝም ታደርጊ ይሰማሽ። እኔም ቤት መተሽ ታወሪያለሽ፣ መብትሽ ነው። ሲጀመር ለምን አወራሽ? አስወድጄሽም አላውቅም። እንደውም ቆይ ለአንተ እንደዚህ ብሎ መነጋገር ኖርማል ነው ብሎ ማለት ለእኛ እንደውም እንደዛ አይደለም። ላይ ዊር ቶለሬቲንግ እንደውም በዚህ ታወራለች። እኔ ቤት ፔንቴኮስታሎች ስተዋል ብለህ ስትል እንደዚህ አትበል ብዬ አውቃለሁ። ይሄ ትምህርት ተሳስተዋል ምናምን ብሎ ማለት ትምህርቱን ማንሳት ነው። ዘሆል ካቶሊክ ቤተክርስቲያን የሳተችው ምናምን እያልክ ስታወራ ግን ሌላ እኮ ዘሆል ማለት እኮ እኮ ለምን የሳታችሁት ለምን አሰሙታል? እኛ እኮ ሆል ፔንቴኮስታል እንትን ዲኖሚኔሽን ስተዋል የሚል አይነት ካቴጎሪ ካለ ጋር ዘሆል ከሳታችሁስ እሺ አሳይሻለሁ እኮ አሁን ትግስት ጆሲ ይጨርስ እንዲጨርስ እንተውና ትቀጥላለህ ዳኒ። ይሄንን በማለት ኦፌንድ የሚያደርግ ምንም ነገር የለውም። ኖ አታቋርጠኝ ነው ያልኩት። ምን ኦፌንድ አልሆንኩም። ችግር የለውም። ይሄንን ብልህ መቼም የምትናገረው አይጠፋብህም ዳኒ፣ እርግጠኛ ነኝ። I'm going to just reflect my idea. You should not. You should fair አይደለም። ቅድም ሪፍሌክት አደረግ እንደገና ፎርማል ዲቤት ዳኒ። ስለዚህ በቃ that's what I mean. ዳኒ that's what you mean። በቃ ችግር የለውም። ፎርማል ዲቤት ቀስ ብሎ እንዲፈስ አንዱ ኋላ እንዲናገር አንዱ ከፊት ለፊት እንዲናገር ማድረግ እንችላለን። we are not like stagnant waters ዳኒ። አሁን አንተ ብቻ ነው የምታወራው እንዴ? አንተ ለተናገርኩ መልስ መመለስ አለበት። ትመልሳለህ ዳኒ። ታወራለህ እኮ አልኩህ፣ እድል እየሰጠሁ ነው። ሚቂያም ለተናገረው ጆሲም ለተናገረው እኔም ለተናገርኩት እንድትናገር የሚቀጥለው እድል አንተ ነው። ቴክኒካሊ ሳልጨርስ ነው ያቋረጠኝ ጭምር ማን? ቅድም ራሱ ይኸውልህ ዳኒ ኦኬ ምንም አይደለም። ያ ካፕን አይነት የታይም ምንድነው ሌክዠሪ ምናምን እንድታደርግበት ሁላ እኮ የኛ ቤት መሆኑን ላስታውሳል። አይገባም። ላይክ ኢትስ ናት አን ኢንተሊጀንስ ላይክ አንተ የምትሰጠን ለኛ ለመናገሩ ላስታውሰ ላይክ አም ናት ቤቱ ያንተ ስለሆነ አውቃለሁ እኮ ሴኮንድ ዲስከሽን አሁን ጆሲ ስለሆነ እኮ ብዬ እኮ ሌላ ብዙ ነገር ማድረግ ይቻላል። አም ናት ዶይንግ ዳት let me give my own something የተሰማኝን it's not just even a reflection ግን ልበለው ምንድነው የተሰማኝ like አንድ ቤት ሁለት በር አለው የፊትና የጓሮ በር ማለት ነው። እና የተሰማኝ ነገር ምንድነው በዋናው በር ገብቶ በጓሮ በኩል ለመውጣት በዋናው በር ካልወጣ ሆነብኝ። አንድ የተጠመቀው ጥምቀት እስከመጨረሻው ድረስ የኃጢአት ስርየት ሲሰጠው ካልቀጠለ አለበለዚያ በደሙ የኃጢአት ስርየት ከሚባለው ጋር ሊገናኝ አይችልም የሚባል ሀሳብ ማለት እና በዋናው በር ገብቼ በጓሮ በር ስወጣ በዋናው በር ካልወጣሁ ወደ ጓሮ ለመውጣት ነው የሆነብኝ። እና አንድ ጊዜ ስናወራ ደግሞ አንድ ልጅ ጋር የካቶሊክ ዶክትሪን እያየን ይህንን እኮ ፎልሲፋይ ማድረግ አልቻልኩም አለኝ። እና ታዲያ ይሄማ ትክክል ስለሆነ ነው ብዬ ስለው አይ አይደለም ፎልሲፋይ እንዳይደረግ አድርጋችሁት ነው ያውቃቸዋል። እንዴት ስለው ያው ከሆነ ሰው ነው የሰማሁት አለኝ። እና እሺ ስለው ምን ቢለኝ ጥሩ ነው እዛች ጋር እኔ ብቻ ማየት ድመታለች ፎልሲፋይ አድርጋት እሷን እያልከኝ እንደሆነ ነው የሚሰማኝ አለ። እንደዛ ሆነብኝ። እሺ ዳኒ አሁን ኒቂያን በተናገረውም ላይ ላስቀምጥለት እኔም ለምን ታስቀምጥ? ከፈቃደኛ ከሆንክ ነው አይደለሁም ብራዘር። እሺ ቀጥልና ከዛ አዳም ይቀጥልና ከዛ ደግሞ እኔ ችግር የለውም እኮ ብታወራ፣ ግን ሀሳብ ተደራርቧል። እሺ ዳኒ ቀጥል። እሺ ብያለሁ እኮ እኔ ፈቃደኛ ቀጥል ዳኒ። ኦኬ የመጀመሪያው ቸርቿ ስታለች ያልኩበትን ፖይንት አንደኛ ዮሐንስ ምዕራፍ 5 ከ6 ጀምሮ እስከ 12 ያለውን ላንብብላችሁና ከዛ ትርጉሙ ብዙ ማውራትም አይጠበቅብኝም። ከላይ እስከታች ከ6 እስከ 12 ስናነብ ስለ ጥምቀት ስለ ኃጢአት ስርየት እንደማያወራ ያሳየናል። 6 እንደዚህ ይላል፣ በውሃና በደም የመጣ ይህ ነው ይላል። ኦኬ እርሱም ኢየሱስ ክርስቶስ በውሃውና በደሙ እንጂ በውሃው ብቻ አይደለም ይላል። ስለዚህ በውሃና በደሙ ስለመምጣት የሚያወራ ክፍል ነው ማለት ነው። እንቀጥል።
መንፈስ እውነት ነውና የሚመሰክረው አስምሩበት፣ ምስክር የሚለውን የሚመሰክረው መንፈስ ነው ይላል። ኦኬ የሚመሰክሩት መንፈሱና ውሃው ደሙ ሶስት ናቸውና ሶስቱም በአንድ ይስማማሉ አለ። ኦኬ መንፈስ፣ ውሃ፣ ደሙ በአንድ ላይ ይመሰክራሉ ብሎ ሁለተኛ ምን ጠቀሰ? ስለ ምስክርነት አወራ ማለት ነው። የሰውን ምስክር ብንቀበል ይላል ሶስተኛ ምስክር ተነሳለን። የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል አለ። ኦኬ ስለ ልጁ የመሰከረው ወደ ስድስተኛ ነው ምስክርነት። የእግዚአብሔር ምስክር ይህ ነውና አሁንም ምስክር እንዲሰመርበት ፈልጋለሁ። በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። ኦኬ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል ይላል። ኦኬ 11 እግዚአብሔር የዘላለም ሕይወትን እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ምን? ይህ ሕይወት በልጁ እንዳለ። ኦኬ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ይላል። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስለምታምኑ ይህን ጽፌላችኋለሁ ይላል። እዚህ ጋር እንደምታዩት ደሙ፣ ውሃውና መንፈሱ ሶስቱ መስክረዋል። ሲመሰክሩ ኢየሱስን በተመለከተ ነው። ስለ ኢየሱስ ነው፣ ስለ መሲሁ ነው የሚመሰክሩትና የቱ ጋር ነው የመሰከሩት ብለን እንድንጠይቅ ያደርገናል። እንደምታዩት ስለ ኃጢአት ስርየት አያወራም። እንደምታዩት ደሙ፣ ውሃውና መንፈሱ አንድ ላይ የመሰከሩበትን ቦታ ነው የሚጠይቀው። ከኢየሱስ ሕይወት ውስጥ መለስ ብለን ስንመለከት ጌታ በሚጠመቅበት ጊዜ ስለ ጌታ እራት ሲያወራና ጌታ በሚሰቀልበት ጊዜ እነዚህ ሶስቱ ነገሮች በአንድም በሌላ መልኩ ነበሩ። ጌታ ሲጠመቅ ደም የለም፣ መንፈስ አለ፣ ውሃ አለ። ስለዚህ እነዚህ ሶስቱ በአንድ ላይ ሊመሰክሩ አይችሉም፣ ጌታ ሲጠመቅ ማለት ነው። ለምን? ደም ስለሌለ። ስለዚህ ስለ የምወደው ልጅ ይህ ነው እርሱን ስሙት በሚል አብ የተናገረበትን ቦታ አይወክልም ማለት ነው። እነዚህ ምስክርነትን ስናስብ ማለት ነው። ወደ ሁለተኛው ስንመጣ የጌታ እራት በሚሰጥበት ጊዜ ይህ ስጋዬ ነው ይህ ደሜ ነው ባለ ጊዜ ሲባል ኦፍኮርስ መንፈሱ አለ። ከዛ ግን ደሙ ወይ እንደ ውሃ ወይ ደግሞ እንደ ደም ነው እንጂ ከሁለቱ አንዱ የለም። ደምና ውሃ መንፈስ አንድ ላይ የጌታ እራት ጊዜ አልተገኙም። ስለዚህ አሁንም ስለዛ እያወራ አይደለም። ስለ ኢየሱስ ግን ምስክርነት ያስፈለገበት ቦታ ሁላችን የምናውቀው ቦታ አለ። መስቀል ላይ ጌታ ጎኑን ሲወጋ ደምና ውሃ ፈሷል። መንፈሱ ደግሞ በዛን ጊዜ ተገልጧል። ቤተክርስቲያን ቤተ መቅደስ መጋረጃው ተሰንጥቋል፣ ፀሐይ ጨልማለች፣ ሰዎች ኮንቪክትድ ሆነዋል። ስለዚህ በዛን ጊዜ ግን ስለ ኢየሱስ ሊመሰክር መንፈሱ ደሙና ውሃው በአንድ ተስማምተው መስክረዋል። ስለዚህ አሁን ያነበብኩት ክፍል ስለ ምስክርነት ነው የሚያወራው እንጂ ስለ ኃጢአት ስርየት የማያወራም፣ ስለ ስላሴ የማያወራም። ምስክርነቱ አጠቃላይ ስለዚህ ብቻ ነው ያለው። ስለ ጌታ መመስከር ነው የሚያወራና ልጁ ያለው ሕይወት አለው ብሎ በውስጡ ስላለው ምስክርነት ያወራልና ቦታው ስለ ኃጢአት ስርየት አይደለም ነው ዋናው ጥያቄ። ይህንን አሁን አንተ የፈታሁን በአባቶች እንደዛ ብሎ የፈታ አስተምጣለን። እኔ አባቶችን እንዳለ ሳነባቸው ለቅዱስ ቁርባን ለጥምቀት የሚፈቱት እንዳንተ ብሎ ስለ ጥምቀትም ስለ ቅዱስ ቁርባን አወራን ብሎ የፈታ አባት አስተምጣ። ያ አንዱ አባቶችን ማንቀበልበት ምክንያት በዚህ ነው። እና አባቶች ያንተን ቪንዲኬት ማድረግ አለባቸው። እኔ እኮ እና ካቶሊክ ቤተክርስቲያን አዘሆል የሳተችው አሁን ባስረዳኸው ጉዳይ ነው። እንደሱ ከሆነ አሁን እኮ ስላልክ ከፍቶኛል ያልኩትን ሁሉ አንስቻለሁ። ይሄ ከሆነ ምክንያቱ ችግር የለውም። በቃ አሁን የገባኝ ነገር ምንድን ነው? የዳኒ ወር ደግሞ ዳኒን የሚመስል ኢንተርፕሬሽን የያዙት ሰዎች ኢቨን ዴይ አር ግሬተር ዳን ፋር ሞር ግሬተር ዳን ዘ ፋዘርስ። እንዴ እነሱን አባቶች እንደዚህ ብሎ የፈቱ አምጣ ስንልህ እኮ ለዚህ እኮ ነው አባቶችን ማንቀበለው ካልክ እኔ ምንም ቅር የሚለኝ የለም። ካቶሊክ ቸርች ስታለች ብትለኝ የኔ ባትለኝ ነው ቅር የሚለኝ። ይበልጣል እያለን እኮ ነው አሁን ዳን። የሱ ኢንተርፕሬቴሽን ከሁሉም ቸርች ፋዘሮች ይበልጣል። ክርስቲያኒቲ ለ1600 አክቹዋሊ ጴንጤ ለ1900 ክርስቲያኒቲ ሰው ነበር እና በቃ አሁን እነ ዳኒ ሲመጡ እነሱ ከሁሉም የበለጠ የፈቱት ነው። ይሄ እኮ ዳዝን ኢቭን ሜክ ሰንስ ሎጂክም ሊሆን የማይችል ነገር ነው ያወራክ ያለው ዳኒ። በጣም ሎጂካልም ነው። አንደኛ አንዴ ቆይ ጆሲ አንተን ልጠይቅሽ፣ እሷ ሚት ስላደረገች አሁን ባነበብኩት ክፍል ውስጥ ስለ ኃጢአት ስርየት የሚያወራ ከሆነ በጣት እየነካ ሳየኝ እስኪ።
አሁን አባቶች የፈቱትን ካላመጣ ጆሲም ዛሄ ስለ ኃጢአት ስርየት ያወራል ያለ ሰው የለም። እሱ ክፍል ስለ ጥምቀት ስለ ጥምቀትም ከሆነ አሳየሽ። ስለ ጥምቀትም ከሆነ አሳየ። በቃ ሂድ ግባ። ዲዳኬ ላይ ብትገባ ከውሃ ጋር የተቀላቀለውን ወይን እና ህብስቱን በጸሎት ወደ ቅዱስ ቁርባን እንደሚለውጠ ያሳያል። ቅዱስ ቁርባን ለውሃው ስለሌለ ለቅዱስ ቁርባን አይሆንም ብለህ ካልክ የማያመጣው ነው። ምክንያቱም ውሃ እንደሚደረግበት ያሳያል። ሲፕራን ኦፍ ካርቴጅ ላይ በግልጽ ብትገባ፣ ሲሪል ኦፍ ጀሩሳሌም ላይ በግልጽ ብትገባ፣ ኦንካቴኬቲካል ሌክቸራቸው ላይ በግልጽ የሚያስቀምጡት ውሃና ወይኑ አብሮ የሚሆነው ከዚህኛው ክፍልና ከዮሐንስ 19 ክፍል ወኑን ሲወጋ ውሃና ደም ወጣ ከሚለው ጋር አያይዘው ነው። ይገርምሃል፣ አባቶችን መዘርዘር ቢደክመኝና ቢሄድ አጉስጢኖስንም እንዳላለ ባልፈው፣ ጆን ክሪዞስቶም እንዳላለ ባልፈው ብለውታል። በእርግጥ ሉተር ራሱ ማለት ነው ይህኛው ክፍል ተነስቶ ውሃ ደምና ምስክር ጥምቀት ነው የተወለድንበት ከኃጢአት ስርየት ያገኘንበት ጥምቀት ነው የሚያመላክተው ነው ብሎ የሚለው እና በነገራችን ላይ ኢቨን ኢን ዘ ቬሪ ፈርስት ፕሮቴስታንቲዝም ሂስትሪ ላይ የሌለ ነው ላፈታቱ ላይክ እኔ የለም አላምጣ አባቶች አቃተኝ ምናምን እንበልሽ እዛ ሁሉ ደረጃ ላይ አንድረስ። እንደው ካን አትሊስት ጊቨስ አትሊስት ዋን ቸርች ፋዘር አንተ ያለው እንደው ስትፈልግ አትቀበል የሚሎችን አሁን አንተ ያልከውን እንደዚህ ነው የሚፈታው፣ በዛኛው ነው የሚፈታው፣ በዚህ ጎን ነው የሚፈታው ያለው አንድ ሰው ትሰጥናለህ ዳኒ። ይኸውላችሁ አንድ አባት ነው የጠየቀኝ ጥያቄው ትክክለኛ ጤናማ ጥያቄ ነው፣ አክሰፕት አደርገዋለሁ። መጀመሪያ ግን አንድ ጥቅስ አሳየኝ እዚህ ጋር ስለ ጥምቀት መሆኑን ማሳያ አንድ ጥቅስ አሳየኝ። አሳይሃለሁ። ቆይ እኔ ሳመጣ ማሳይህ ማለት ነው አንድ አይደለም ማርቲን ሉተርን ጭምር ድረስ ነው አመጣ። አባት አላልኩም። እዚህ ላይ ስለ ጥምቀት መሆኑን አሳየኝ ያልኩት እኔ ጥምቀት መሆኑን አሳየኝ ያልኩት። በጣም ጥሩ እኮ እዛ ላይ ቃል በቃል ኤክስፕሊሲትሊ ስለ ጥምቀት ነው የሚያሳየው ተብሎ አልተጻፈም። ይሄ ግን ስለ ጥምቀትና ስለ ቅዱስ ቁርባን እንደሆነ አባቶች እንደፈቱት ነግሬሃለሁ። ቃል በቃል ካልከኝ ኤግዛክት ወርድ ፋላሲ ነው አንደኛ። ሁለተኛ ደግሞ መጀመሪያውንም ቃል አፈታቱ ላይ ስላልተስማማን ነው አባቶች ያስታርቁት ዘንድ አባቶች ጥቀስ አባቶች ልጥቀስ ምን እንባባለው። እኔ ኬት አምጥቼ ፈታው ነው ኬት ያልከነው ዳኒ አንተ ራሱ ጥቅሱ ባነበብኩት ክፍል ራሱ ጥቅሱ ላይ ዳኒ ይኸውልህ ትልቁ ችግር ምን መሰለህ? አንተ ስለ ጥምቀት አይደለም ትላለህ፣ ጆሲ ስለ ጥምቀት ነው ይሄ የሚለው ይልሃል። አመት ሙሉ 8 ዓመት ሙሉ ይህንን ውስጥ ትባባሉ ትውላላችሁ እንጂ ከአባቶች ጽሑፍ አምጥተን ማናሳይ፣ አንተም ከአባቶች ጽሑፍ አንተን ቪንዲኬት የሚያደርግ ነገር ማታሳይ ከሆነ ምንም የሚገኝ ነገር አይኖርም። በቃ እንደውም ሀኒ እውነቱን ልንገርሽ እኔ በጣም የማስታውሰው የ12 ዓመቱ ይህንን ጥቅስ ይዤ ጭንቅላቴ እንዴት ሪሌት እንዳደረገ ልንገርሽ። አባቶች አላቅ፣ እውነት እናቶች አላቅ፣ አክስቶች አላቅ። በዛ ዘመን ምን እንደሆኑም ከነመፈጠራቸው የማላቅበት ጊዜ ላይ ነው። ቤተክርስቲያን ትምህርተ ክርስቶስ ተምሬያለሁ፣ መጽሐፍ ቅዱስ አነባለሁ፣ ቤተክርስቲያን ሄዳለሁ። ቴዎሎጂ ማን ጀመርኩት ምንም የለም በጠቅላላው ማለት ነው። ይህን ክፍል ከፈትኩኝ ውሃ ደም መንፈስ ይላል። በቀጥታ ጌታ ኢየሱስ ክርስቶስ ስለሞተልን ከጎንና ውሃ ስለወጣ ከዛ ጋር እያያዝኩት ቤተክርስቲያናችን ግድግዳ ላይ ያለችው ስዕል ትዝ አለችኝ። ከዛ በኋላ ደግሞ ይህንን ጸጋ የምናገኘው በሚስጥራት ነው። ስለዚህ በግልጽ እዛ ውስጥ ጥምቀትና ቅዱስ ቁርባን ታዩ። ቅዱስ ቁርባን ለምን ካህኑ ውሃውን የሚከትበት ክፍል ትዝ አለኝ ቅዳሴ ላይ። ከዛኛው ደግሞ መወለድ የሚባለው ጽንሰ ሀሳብ ዮሐንስ 3:5 ጋር አያያዝኩት። ይሄ ቤዚክ የሆነ የ12 ዓመት ህፃን ልጅ ሆኜ የሰራሁት ጉዳይ አባቶች ጋር ሳንሄድ ቴዎሎጂ ገብቼ ሲፕራን ኦፍ ካርቴጅ ሲያብራራ ሁለቱን እኔ በጣም ነው የገረመኝ። እንደውም እንደዚህ ነው 2000 ዓመት የዘለለ አንድ ትርጉም የሚሰጠው ይሄ ነው በመንፈስ ቅዱስ መረዳት ማለት ብዬ በጣም ይደንቀኝ የህፃንነቴን ነገር በሲፕራን ኦፍ ካርቴጅ ውስጥ ስላገኘሁት። አሁን እሱን እንተውና ያንተን አረዳድ ብትለኝ እኔን አረዳድ ስልህ እኔ ምክንያቱም እንደዚህ ስለምንረዳ ስንዛዛ 2 ዓመትም 3 ዓመትም አንኖር። ግን አንተ የምትለውን ያለ አባት አለ እንደው እንደኛ ኮንሰንሰስ ፓተርን መከሌም ብሏል ሲደመር ብለህ ይሄው የእንትና መስማማት ባትለኝ እንኳን አለ በአንድ አባት ራሱ ከነጠቅላለሁ በጠቅላለሁ ታመጣልኝ እንኳን ደስ ስለሚለኝ ከየት አምጥተህ ነው ከጎኑ ውሃ ደም እና ደግሞ መንፈሱ ብለህ የፈታኸው ብላችሁ ብትጠይቁ ከየት አምጥተህ ነው አንዴ ቆይ ምስክር ብለህ የፈታኸው ስትሉ ምስክር የሚያስፈልግበት ሁኔታ ነበረ። ኢየሱስ ክርስቶስ መስቀል ላይ ሆኖ
አጥንቱን ሊሰብሩ ሲሉ ማን መሰከረ? ከጎኑ የወጣው ውሃ መሰከረ፣ ደም መሰከረ፣ መንፈሱ መሰከረ። እዚህም ጋር 10 ምስክር ይላል። እየተወራ ውሃና ደም ያድናል እንደን ለማዳን አይደለም። ስለ ማዳን እኮ አልተጻፈም። በነገራችን ላይ ደሙ መሰከረ ሲባል ዳኒ እና እንደገና ደግሞ በአይሁድ ውሃ ራሱ አይ ዶንት አንደርስታንድ ለምን እንደማታስጨርሱ። ግን ዳኒ አሁን እኮ አንተ የአባቶችን እንዳንተ የፈታ አባት ካላመጣ በስተቀር አንተ አሁን ኤክስፕሌን እያረክ ነው አይደለ? ዋይ ዩ ቲንክ ዲስ ሜክስ ሴንስ ለአንተ በምትለው መልኩ። ግን ደግሞ ለምንም ተቋርጦኝ 2 ደቂቃ እንኳን ሳላወራ መጀመሪያ 2 ደቂቃ በጣም ብዙ ነው። ግን አላወራሁም። እንደዚህ እንዳንተ 5 ደቂቃ ነው ያወራው። ጆሲ ከ5 ደቂቃ በላይ ነው ያወራው። እሺ እንዳንተ ጥያቄ ሲያቀርብ እንኳን 2 ደቂቃ ዳኒ ግን የተጠየቀው ጥያቄ አባቶች ጆሲ ያወራው ጥያቄው ራሱ 2 ደቂቃ ነው። ቆይ እሺ ጥያቄው ራሱ 2 ደቂቃ ነው። ቆይ እሺ ዳኒ እንዳንተ የፈታ አባት አለው ብሎ ሲጠይቅህ ቫሊድ የሆነ ጥያቄ ነው የምቀበለው ነው አልክና ቅድም ወደ ሌላ ንግግር ነው ያለፍከው። አሁን አንድ አባት አለ ወይ እንዳንተ የፈታ ልታሳየን የምትችለው የሚለውን አልመለስከውም፣ ወደ ማብራራት ነው ሄድከው። ስለዚህ እሱን መልስና መጽሐፍ ቅዱሱን ከየት አምጥቼ እንዳወራው ሳትቀበሉ ወደ አባቶች ልጅ እንዴ ነገር ከነኩ አንተንም እኮ ማብራሪያ ሰማን እኮ። በታሪክ ነው የምንፈልገው። ይሄንን ያንተን ማብራሪያ ሰምተናል። ይጠቅመናል ብለህ ነው። የእኛንም ማብራሪያ ከብትሰማ ምንም አይጠቅመን። ኦኬ እዚህ ጋር እንጨርሳለን። እናመሰግናለን። ጌታ ይርዳችሁ። ከመሄድ በፊት አዳም ቅድም ሳይናገር በፊት እድል ሰጥሃለሁ ብለው ነበረ። አሁን አዳም ያናግረን መጠየቅ ይችላል። ችግር የለም። እኔ ማስቀምጥለት መጽሐፍ ቅዱሳችን ላይ ለምሳሌ ድህነትን ከእንትን ጋር ያያይዘዋል። ለምሳሌ ከግብፅ የወጡበትን አለ አይደለ? ያ ከግብፅ ባርነት ሲወጡ ከቀይ ባህር መሻገርን እንደ ጥምቀት ይናገራል። ከጥምቀት ልክ ከባርነቱ አምልጦ መሻገርን ከጥምቀቱ ጋር ያያይዘዋል። ደግሞ ጉዞ ደግሞ አለ። ከዛው ደግሞ ከነዓን መግባት አለ እና አንተስ ምን ብለህ ትላለህ? እዚህ ቦታ ላይ በቀጥታ አንድ ጊዜ ነው አለ ከከነዓን ቀይ ባህርን የምትሻገረው አንድ ጊዜ ነው። የግዴታ ደጋግመ ተሻገር የሚባል ነገር የለም። እና ምን ትላለህ? እንዴት ያውን ይሄ እንዴት ይጋጫል? ከቀይ ባህር ትሻገራለህ፣ ከዛው ደግሞ ጉዞ አለ የት ከነዓን ለመግባት ምን ትላለህ? አይ ሪሊ ዶንት አንደርስታንድ ጥያቄ። እኔ ደጋግመን ቀይ ባህር መሻገር አለብን ብያለሁ ወይስ ምን ለማለት ፈልገህ ነው? አንዱ ጥምቀት እስከ ሞት ጊዜ ማዳን አለበት ከደሞ ያስተሳሰር ያልጋል እንዲያያዝ ግዴታ ብለህ ነበር ቅድም ዳኒ፣ ሰምተው ከነበረ አይሁዳውያን ደግሞ አንድ ጊዜ ነው በቀይ ባህር ተሻግረው ያለፉት። ከዛ በኋላ ግን ያንን በእያንዳንዱ ፋሲካ ያከብሩታል ነው ወይስ ከጥምቀት ጋር ኪዩኬት ስለተደረገ ጥምቀቱ እንደዛ እንዲያድን ከደሙ ጋር ብለህ ስላልክ እግዚአብሔር አድኗቸዋል የዛን ጊዜ ከግብፅ ስራት ብሎ ለማለት ሁሉ ጊዜ ባህር እየከፈለ ሊያሻግራቸው ያስፈልጋል ወይ? በአንተ ስታንዳርድ ይህንን እንዴት ታየዋለህ ነው ጥያቄው። ጥያቄው ግልጽ ሆኖልኛል። ሲጀመር እኔ ጥምቀት አንዴ ነው ብዬ ነው እንጂ ማምነው ደጋግሞ መደረግ አለበት ብዬ ከሚያምኑት መካከልም አይደለሁም። እናንተም እንደማታምኑ አውቃለሁ። ስለዚህ በማላምነው ነገር ላይ ተመስርቶ የመጣ ጥያቄ ነው። እኔ ማምነው ጥምቀት እንደሚታወቀው አንዴ ነው። ኃጢአትም ተሰረየ ስትሉ አንዴ ኔት አትግባብኝ ብራዘር ሚጠርክ ዳኒ፣ ያልተጠየቀውን ጥያቄ እየመለስክ ነው። ጆሲ ተጠየቀውንም ቢሆን ይመልስና ዲስሪስፔክትፉል ኖ ዲስሪስፔክትፉል አይደለም ዳኒ። አስሬን ያቋረጠኝ ዲስሪስፔክትፉል እንድትለው አልፈቅድልህም። ኖ ሂዝ ናት። አንተም ደግሞ በዚህ አይነት ቶ እንድታናግረው አልፈቅድልህም። ጆሲ ግን ሚስሪፕሬዘንትም እያደረገም ይሁን ያልተጠየቀውንም ይመልስ፣ ዝም ብሎ ይጨርስና ከዛ በኋላ ትነግረዋለህ። እንደዛ ይሻላል። አሁን በማለቂያችን ከምንታለን አታቋርጡኝ አልኩኝ። አስሬ አዳመጥኳችሁ። አትበሳጭ። አልተበሳጨውም። ለጤና ጥሩ እንዳልሆነ ከአንተ የበለጠ የሚያውቅ የለም። ንዴት። አሁን ቀጥል። ኦኬ ባይ ዘ ዌይ መተው እንችላለን፣ ችግር የለውም። ኢትስ ኖት ቢግ ዲል። ሰላማችሁ ኖ ኢትስ ናት። መተው የለብህም። ቀጥል።
ኢትስ ኦኬ ችግር የለም። መስማት እንፈልጋለን። ያንተን ፖይንት ቀጥል ዳኒ። አይ ዶንት ቲንክ ዩ ዋንት ዳት እና ኢትስ ኦኬ ጌታ ዊዱ ለምን ትከፋለ? ኢትስ ኦኬ ችግር የለም። አይበቃም። በድንገት በመውረድ መጠናቀቅ አለበት ብለህ ታስባለህ? እንደዚህ አይነት አታቋርጥ እስካልኩት ጥርሱ ነክሶ ለምን ዝም አይልም? አንተም እኮ ቅድም አቋርጠህ እኔ ተው ብዬሽ አውቃለሁኝ። አቋርጠህ ኦኬ እሺ። ስለዚህ ሌትስ ቢ ቻሪታብል ኦኬ እሺ። ዋት ዋዝ ዘ ኩዌስችን? ዘ ኩዌስችን ጥምቀትን ቀይ ባህርን አንድ ጊዜ ነው የተሻገሩት። ስለዚህ ጥምቀትም አንድ ጊዜ ነው እና እንዴት ይደጋገም ትላለህ? እኔ መደጋገም አለበት ብዬ አላምንም፣ ግን ስለማይደገም ነገር ግን ኃጢአት ደግሞ ያሰሪያል ከተባለ አንድ ሰው አክቲቭሊ ለሚሰራው ስራ ማለት ወደ ጌታ ቤት ከመጣ በኋላ ጥምቀቱ ኃጢአትን አያስተሰርይም። የኃጢአት ስርየት የምናገኘው በጌታ ራት፣ በንስሐ፣ በደሙ እንጂ በመጀመሪያ ብቻ በምናገኘው ነው የሚለውን አስተምህሯችሁን አውቃለሁ። ነገር ግን የእኔ ጥያቄ ምንድን ነው? ለምንድን ነው ጥምቀት በዚህን ሰዓት እኛ ለምንሰራው ስራ የዳነ ሰው በጌታ ቤት ላለ ሰው የማያገለግለው ነው ወይስ ከናካቴው ኃጢአትን አያሰርይም የሚል ጥያቄ ነው የቀረበላችሁ እንጂ እኔ ድጋሚ ያስፈልጋል። ጥያቄ የተረዳው አልመሰለኝም። ድገምልኝ። እኔ የሚታደርግ የሰማለው ግልጽ አድርጋ ከኃጢአት ከባርነት ያመለጡት አንዴ በመሻገር ነው። ከባርነት ያመለጡት ማለት ነው። ከግብፅ ባርነት ነፃ ያወጡት ባሪያ ነበሩ። ከዛ ከባርነት ያመለጡት አየህ፣ ከግብፅ እንትን ቀይ ባህርን ተሻገሩና እዛ ልክ ቀይ ባህሩን ሲሻገሩ አመለጡ። በቃ ከፈርዖን አገዛዝ አመልጠዋል። አሁን ደግሞ ጉዞ ወደ ከነዓን የሚካሄድበት ነው። በጉዞአቸው ውስጥ ደግሞ ለምሳሌ መና እየበሉ ነበር። ለቅዱስ ቁርባን እንትን ነው፣ ጥላ ነው መናው ማለት ነው። ማምለጡ አንድ ጊዜ ነው። ገባ? ማምለጡ ከፈርዖን ባርነት ማምለጥ አንድ ጊዜ የሚሆን ነገር ነው። ከውሃ መሻገራቸው ያንን ሰርቶላቸዋል። አሁን ደግሞ በጉዞ ላይ የሚያጋጥማቸው ነገር ደግሞ አለ። እሱ ደግሞ ሌላ ነገር ነው። ማምለጥ ሌላ ነው፣ ደግሞ በጉዞ ላይ የሚያጋጥም ደግሞ ሌላ ነገር ነው። አሁን ግዴታ ከባርነቱ ያመለጥክበትን ነገር ድጋሚ ከባርነት ማምለጥ አለብህ እንዴት ትላለህ ነው ከተረዳኝ። ትክክል ከሆነ ታዲያ እዚህ ጋር ይህን እኮ እቀበላለሁ። ለምንድን ነው አንድ ጊዜ ብቻ የሚሆነው? ለምሳሌ አንተ ብትሰክር፣ ብትጠጣ፣ ብታጨስ ይሄንን ስራ የሚሰራው ደሙ ነው እንጂ ጥምቀቱ አይደለም ነው እንጂ አንተ አሁን ያስቀምጥከው ምክንያት እኮ እኔ የምቀበለው ነው እኮ ያልኩ ያለሁት አትሊስት ሎጂካሊ እኮ ከተረዳኝ። አሁን እኔ እንዲገባኝ ነው። ከባርነቱ አመለጥክ አይደለ? ከባርነቱ አምለጠ፣ አሁን በክርስቶስ ሆነሃል። ግን ደግሞ አሁን በክርስቶስ ሆነ የምሰራው ነገር ሊኖር ይችላል፣ ማለት በኃጢአት መውደቅ ምናምን ሊኖር ይችላል። እሱ ደግሞ ልክ በጉዞ ላይ ያለ ኃጢአት እንደሰራ ነው። አየህ፣ ከአዳማዊነት ወደ ክርስቶሳዊነት ስትመጣ አንዴ ተጠምቀው ወደዚህ መጥተሃል። ልክ እነሱ ከፈርዖን አገዛዝ ነፃ ወጥተው ወደ ጉዞ ወደሚወስደውን የከናን መንገድ የሚሄዱበትን መንገድ እንደያዙ ልክ እንደዛ አሁን እኛ እኮ መንገድ ላይ ነው ያለ ነው። ስለዚህ ጥምቀቱ ይህን ሰርቷል ነው ያልክ ያለው አይደለም? አዎ ተሻግረናል እኮ። ይሄ ሴም ሎጂክ ለደሙ ለምን አልሰራም? የትኛው ላይ ኦልሬዲ መሻገር እኮ ነው የሚያስፈልግ። ገብቶኛል። ደሙ ግን እኮ ከተሻገርክ በኋላ ያገለግልሃል። ከተሻገርን በኋላ አሁን አየህ፣ ጥምቀቱ ያደረገው ምንድን ነው? ከአዳማዊነት ወደ ክርስቶሳዊነት መተናል። አሁን ቤተክርስቲያን ብልቶች ሆነናል። አሁን ጉዞ ላይ ነው ያለ ነው ማለት ነው። አዳም የችግር እኮ ደሙ ከጥምቀት የለየው ነው። በቃ ደሙ ሌላ፣ ጥምቀት ሌላ፣ ክርስቶስ ሌላ አድርጎ ያሰበ ነው። ዳኔ ዳስ ፕሮብለም ሌላ ናቸው፣ ይለያያሉ። ኤድናዬ አየህ፣ እሱ ላይ ነው ለእኛ እና እንለየውም። አሁን አንተ ጸጋው በእምነት አድኗቸዋል ሲባል ጸጋው ሲባል ያለ ደሙ ማለት ነው ለአንተ የምትረዳው። ጸጋው በእምነት አድኗቸዋል ሲባል ጸጋው የቀረበልን በደሙ ነው የቀረበልን። ስለዚህ በእምነት ደሙ አይልም። ጸጋ ማለት ነው በመስቀል ላይ የተሰራው ስራ አይደለም። ስለዚህ እኛም እኮ ጥምቀት ስንል እኮ ጥምቀት ያለ ደሙ እያለን አይደለም። አየህ አንተ ልክ እንደምትለው ጥያቄን በጣም ሲምፕል አድርግልህ ማለት እኔ ቅድም ያስቀመጥኩትን ሎጂክ በጣም ሲምፕል አድርገው ነው ወይስ አድርገው? በጣም ሲምፕል ሳያደርገው ኃጢአትን በማስተረይ ረገድ
ጎን ለጎን ደሙንና ጥምቀቱን እንደ እኩል አድርጋችሁ እየወሰዳችሁት ስለሆነ ደሙ አንድ ሰው ከዚህ ዓለም እስኪሄድ ድረስ በማስተረይ ነገር ሲቀጥል፣ ጥምቀቱ ግን ልክ እግርህ ወደ ክርስትና እንደገባ ይቆማል። ለምን ቆመ ነው ጥያቄው። ደሙና ጥምቀቱ የሚለው ግን ፕሮብለማቲክ እኮ ነው። በደሙ ያገኘነውን የምንቀበልበት ነው። ጥምቀት ሳክራመንት ነው። ትክክል። እኛ ብቻ ሳይሆን ቅዱስ ጳውሎስም እንደዛ ያደርጋል። ለምሳሌ የኤፌሶን መልእክት ምዕራፍ 5 ላይ ብትመለከት በውሃ መታጠብና ከቃሉ ጋር አድርጎ እንዲያነጻት ይላል። በውሃ መታጠብ ሲል በአንተ ማለት የነበረበት ቅዱስ ጳውሎስ በደሙ ማጠብ ማለት ነበረበት አይደል? በኤፌሶን 5 ላይ ይቀጥላል። ጥምቀቱ ግን ልክ ወደ ጌታ ስትመላለሱ ከዛ ተረስቷል። ለምን ተረሳ? የኤፌሶን መልእክት ምዕራፍ 5 ቁጥር 25 ላይ ቁጥር 25 26 ላይ ማለት ነው በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ነው የሚለው እንጂ በደሙ አጥቦ እንዲቀድሳት አይልም። በደሙ አይልም፣ በውሃ ነው የሚለው። ለቅዱስ ጳውሎስ አየህ፣ ደሙና ውሃው ተብሎ ሲነገር ችግር የለበትም። አየህ፣ ቅዱስ ጳውሎስ በደሙ ተባለ በውሃ ተባለ፣ ያው ስለ ክርስቶስ እንደሆነ በክርስቶስ በኩል እንደምንድን ስለሚያውቅ ነው እንጂ አሁን በአንተ አነጋገር መሰረት ስለዚህ ቅዱስ ጳውሎስ ተሳስቷል። እንዴት በውሃው አጥቦ ቀደሳት ይላል? አጥቦ ቀደሳት ይላል። ኦኬ፣ በቃ ጥያቄ ይሄ ነው። ከዛ በኋላ ምናልባት ስህተት አለው ካላችሁ ምን ችግር የለውም። ሌትስ ፕሮሲድ። ግን ዳኒ አሁን ለምሳሌ የሆነ ሰው በጣም ከላይፍ ትሬትኒንግ ኢልነስ በሆነ መድኃኒት ቢፈወስ ከዛ በኋላ ድኖ ያንን ህይወቱን ቢቀጥልና ከዛ በኋላ ደግሞ የሚያጋጥሙትን ነገሮች በተለያየ ሁኔታ ሕክምና እየተረዳ ቢቆይ መጀመሪያ የተፈወሰበት ከላይፍ ትሬትኒንግ ሊሞት ብሎ ከተነሳበት ነገር የተፈወሰበት ነገር ዩዝለስ ነው ማለት ነው። ከዛ ጊዜ ጀምሮ እስከ መጨረሻ ህይወቱ መጨረሻ እስትንፋስ ድረስ እኮ የሚኖረው ያኔ በመዳኑ የተነሳ ነው። ስለዚህ ጥምቀት ማለት የመጀመሪያው እንትኑ ያገኘው ህክምና ያን ያህል ሲግኒፊካንስ የለውም። እስከ መጨረሻው ድረስ እየጠቀመው አይደለም ማለት አይደለም፣ እየጠቀመው ነው። በዛ የተነሳ ስለዳነ ነው። ከዛም በኋላ አነስ ያሉ ህክምናዎችንም ቢሆን እያደረገ ላይፍ ትሬትኒንግ ነገር ባያጋጥመውም እስከ ዕለቱ ሞቱ ድረስ የሚኖረው በዛ መልኩ። እኔ ኮምፓራቲቭ ኦንቶሎጂ ነው እያወራ ያለሁት። ኮምፓራቲቭ ኦንቶሎጂ እንግዲህ ቴዎሎጂ ላጠኑ ሰዎች እነዚህ ቃላቶች ቴዎሎጂካል ቢሆኑም ላይክ ፎሬን ሊመስሏችሁ ይችላሉ። ኦንቶሎጂካሊ ደሙ ኃጢአትን እስከ መጨረሻ ያሰርያል። ኦንቶሎጂካሊ ጥምቀቱ ወደ ጌታ ቤት እስክትመጣ ድረስ ነው የሚያሰርየው። ለምን ነው ጥያቄው? አለቀ። ወደ ጌታ ቤት ግን ይህንን ኮምፓራቲቭ ኦንቶሎጂ በጣም የሚያውቀው ሰው ሁሉ አለ በታሪክ በክርስትና ከሜቶዲስቶች በፊት ማወቅ አይጠበቅባቸውም። አይ በተአምር ይሄ ጥያቄ ይሄን ሀሳብ የሚያነሳ ሰው ከሌለ እኮ የምታነሳው ጥያቄ ቴዎሎጂን ፉልሲፋይ ያደርገዋል ብሎ የሚያስብ በታሪክ አልነበረም ማለት ነው። ያንተን ጥያቄ የሚጠይቅም የሚያስብም እንደዚህ አይነት ኦንቶሎጂካል ዌይ ኦፍ ቲንኪንግ የነበረውም የለም ማለት እኮ ነው። ስለዚህ ይሄን ጥያቄ ያነሳውበት ምክንያት ጀስቲፋይ እንዳደረግ ትፈልጋለህ? ያነሳበትማ ምክንያትም እኮ ገብቶኛል። ምክንያቱም ደሙ ማስተሰሩን ይቀጥላል፣ ጥምቀቱ ግን አይቀጥልም። ሶ ዴርፎር ደሙና ጥምቀቱ አብረው ሊሄዱ የሚችሉ አይደሉም። ስለዚህ ጥምቀት የኃጢአት ስርየት አያሰጥም። ሎጂካል ኮንክሉዥን ልትሰጠን ነው። ኤግዛክትሊ ዩ ጋት ሚ። በደንብ እንዲያገኘው ግድ የለም። ግን በታሪክ አንተ ሜቶዲስቶች መጣው። ይቅርታ ጆሲ ድገሞ እስኪ። እኔ ያልገባኝ ድገሞ። ይቅርታ የእሱ ሀሳብ ምን መሰለህ አዳም፣ ደሙ ማስተሰሪውን ይቀጥላል አይደለም? ከዛ ጥምቀት ግን አንድ ጊዜ ነው። ለአክቹዋልም ይሁን ለኦሪጂናል ሲን አንድ ጊዜ ነው ንስሐ የምትገባው አይደለም? ግን ደሙ ሲባል እኮ ደሙ ያለ ንስሐ እየተባለ አይደለም። ደሙ ሲባል እሱ ጋር ሳንገባ በንስሐም ሆነ ጥምቀቱ በደሙም ሆነ ጥምቀቱ ያስተሰርያል ካልክ ጥምቀት አንድ ጊዜ ነው አይደለም? ስለዚህ አንድ ጊዜ ነው ስርየቱን ያገኘው ማለት በጥምቀት ያገኘነው ስርየት የስ። ስለዚህ እሱ ደሙ ግን ማስተሰሪውን ይቀጥላል፣ ጥምቀቱ ግን አይቀጥልም። ስለዚህ ሙሉ በጥምቀት አብረን ማስኬድ አንችልም ነው ኮንክሉዥኑ። ጥምቀትንም እኮ በደሙ ነው አለ ጆሲ የምናምነው። በእኛማ ጥምቀት በደሙ ነው፣ ግልጽ እኮ ነው። 4 ነጥብ። ጌታችን ኢየሱስ ክርስቶስ አንድ ጊዜ የማዳንን ስራ ዘላለማዊ እንዲሆን አድርጎ ሰራ። ያንን በቤተክርስቲያን ውስጥ በሚስጥር አተከለ።
በተለያየ መልኩ ያንን የደሙን ስራ አንድ ጊዜ በጥምቀት፣ አንድ ጊዜ በቅዱስ ቁርባን፣ አንድ ጊዜ በንስሐ እያደረግን እናገኘዋለን። እነዚህ በጊዜ ውስጥ ያንን ዘላለማዊውን የደሙን የኃጢአት ስርየት ዋጋ እኛ በማግኘት ስርየት እኛ ጋር አፕላይ የሚደረግባቸው መንገዶች ናቸው። ምንድን ነው ከምንጩ ከክርስቶስ ከዘላለማዊ የድነቱ ስራ የሚያገናኙ ቻናል ኦፍ ግሬስ ሚንስ ኦፍ ግሬስ ናቸው እነዚህ ሚስጥራቶቹ ማለት ነው። አሁን ለሱ ግን አንደኛ ኦንቶሎጂካል ከሆነ ጥምቀት ራሱ ከክርስቶስ ዘላለማዊ ስራ ጋር ቁጭ ይደረግና ኦንቶሎጂካል የሆነ ኮምፓሪዝን ነው የሚያስቀምጠው። ሶ ዴርፎር ደ ማቴሪያል ሪያልም ኢዝ ናት ኢኳል ዊዝ ደ ስፒሪቹዋል ሪያልም። ስለዚህ ጥምቀት ኃጢአት ስርየት አያሰጥም። ምክንያቱም ደግሞ ኃጢአት ስርየት እያሰጠ ሲቀጥል ሚስጥረ ጥምቀት ስለማይቀጥል የሚባል ኮምፓሪዝን ያመጣል። ይሄ አንደኛ ልክ ሚስጥራት ከኛ ምንድን ነው እድገት ጋር የተያያዙ ናቸው። ሰው እንደሚወለድ ይጠመቃል። ሰው ምግብ እንደሚበላ ይቆርባል። ሰው እንደሚያድግ ሜሮን ይቀባል። ሰው እንደሚታመም ሚስጥረ ቀንዲል ይቀባል። ሰው ሻወር እንደሚወስድ ንስሐ ይገባል። ሰው አድጎ ተምሮ ስራ እንደሚይዝ ወይ ተክሊል ያደርጋል ወይ ክህነት ያደርጋል። ሁለቱም ማድረግ መቻል ከሆነ ሁለቱንም ያደርጋል። አሁን ይሄ አይነት ሂውማን ኢን ስፒሪቹዋል ሪያልምን በአንድነት የያዘ አይነት ካይንድ ኦፍ ኮምፓሪዝን ሳይሆን አንዱን ወደ ስፒሪቹዋል ሪያልም አንዱን ግን ወደ ምንድነው ወደ በጊዜ ውስጥ እንዳለ ሪያልም አድርጎ የከፋፍለው እና አንደኛው ከሌላኛው ጋር አብሮ መሄድ ስለማይችል ዴርፎር ጥምቀት የኃጢአት ስርየት አያሰጥም ነው። አሁን እንደው ልስራ ቢል ተቋረጠ አንተ አለህ ተቋርጬ ነው ሶሪ። ጥምቀቱ በደሙ የሚገኘውን ስርየት ያሰጣል ወይም ደግሞ ጥምቀቱ በደሙ የሚገኘውን ስርየት አያሰጥም። ስለዚህ ጥምቀት የኃጢአት ስርየት የሚያሰጥ አይደለም የሚል ድምዳሜ ካልሰጠ በስተቀር የማይመጣው ነው። አዳም you bring that good picture። ስለዚህ መጀመሪያ ላይ የጠየኳችሁ ጥያቄ በኮምፓራቲቭ ኦንቶሎጂ ኦፍ the blood and the baptism አምጡን ያልኩት ከአባቶች የለጠፍኩትን ፒክቸር ታየዋለህ። ያው ዲቴይሎቹ ማብራራት ይኖርብሃል ከሴንተር ላይ ያለው ግን ለእኔ በጣም ግልጽ ነው። ክሩሲፊክስ ምንድነው መሰለህ ዳኒ፣ ክርስቶስ አንዴ ለምን ጊዜም የሆነ ዘላለማዊን ስራውን ሰራ፣ ትሩፋቱን ተከለ፣ በቤተ ክርስቲያን ያንን ሚስጥር የድነቱን ሚስጥር ሰርቶ አንድ ጊዜ ለዘላለም ሄደ። ነገር ግን ያንን በቤተ ክርስቲያን ውስጥ ተወ። ስለዚህ ይሄ በቤተ ክርስቲያን ውስጥ 7 ምንጮች አሉ። ከመስቀሉ የበደሙ የሆነውን ትሩፋት በሕማማቱ በሞቱ በትንሣኤ የተከለውን የሰዎችን የማዳን ስራ በጎቹ እያያቸው ነው። ወደ ትቦዎቹ ተጠግተው እየጠጡ ነው እና አይታቸው ከሆነ በግራ በኩል ጀምሮ በስም ሚስጥራቶች አሉ። ባፕቲዝም፣ ኮንፊርሜሽን፣ ሆሊ ዩካሪስት፣ ምንድነው ፔናንስ፣ ኤክስትሪም አንክሽን፣ ኦርደርስ፣ ማቴርሞኒ፣ ጥምቀት፣ ሜሮን፣ ቅዱስ ቁርባን፣ ንስሐ፣ ቀንዲል፣ ክህነትና ተክሊል ናቸው እና ከመስቀሉ ከደሙ የኃጢአት ስርየት የተገኘ የፈሰሰ ድነትን የሚገኝባቸው ሚንሶች ናቸው ማለት ነው። አሁን አንተ እያደረክ ያለው አንደኛ ፎልስ ኢኩዊኬሽን ትሰራና በዛ ፎልስ ኢኩዊኬሽን ላይ ተመስርተህ አንደኛው የሌላኛው አይነት ቀጣይነት ስለሌለው ዜርፎር ጥምቀት የኃጢአት ስርየት አያሰጥም ነው። አሁን ቅድም ጠይቄ ነበርና በታሪክ ከሌለ ማሰብ አልችልም መስራት አልችልም ብለህ የነበርከው ሀሳብ የማይሰራው ምንድን ነው? ሜቴሪስቶች ናቸው ለመጀመሪያ ጊዜ ማቴሪያልን ስፒሪቹዋል ሪያሊቲን በሚታይ መልኩ በጣም በቃ አስፋፍተው እንደዚህ ያስቀመጡት። ከዛ በኋላ በፊት የነበሩት ጥምቀት ያድን የሚል ከሆነ አያድንም፣ ጥምቀት ያድናል ከሆነ ያድናል። አናባፕቲስት እና ሉተራን ማለት ነው በፕሮቴስታንት ሪያል እና ፔንቴኮስታልን እንደምታውቀው ከሜቶዲስት ነው የወጣው እና እንደዚህ አይነት ሎጂኮችን የመጠቀም ነገር ሊገኝባቸው ይችላል። አሁን ይህን ጥያቄ ምንድን ነበረ? ቅድም በደንብ ልብ ብለህ ሰምተኸኝ ከነበረ በታሪክ እንደዚህ ኦንቶሎጂካል የሆነ ኢኩዊኬሽን አስቀምጠው ዴርፎር ጥምቀት አያድንም የሚል እንደው በታሪክ ከሜቶዲስት በፊት ያለ ያስቀመጣለ ወይ? ኢቨን ፍሮም አሞንግ ዲ አናባፕቲስትስ አጌንስት ባፕቲዝም ሲያስቀምጡ ማለት ነው።
እንደ ተቃውሞ ራሱ ሀሳቡ ራሱስ ነበር ወይ ነው ኋላ ላይ የመጣ እንደ ተቃውሞ ለመቃወም ተብሎ ነበር ጥያቄ ብለህ ከሆነ ጥያቄ ገብቶኛል። ግን ጥያቄውን ወደ እኔ ያዙረዋል። በኮምፓራቲቭ ፋንክሽናሊቲ ኦፍ ዘ ባፕቲዝም ኤንድ ዘ ብላድ ፎልስ ኢኩቮኬሽን ብሎ የጻፈ አባት ካለ አንተን ማምጣት ያለብን አይደለው። እኔ ጥያቄን ያቀረብኩ ጥያቄ ደግሞ ስህተት አይደለም። ያ ፎልስ ኢኩቮኬሽን ካልነበረ እንዴት አባት ይኖራል እንዴ ብሎ ያለም ሰው ከሌለ ካልነበረ ፎልስ ኢኩቮኬሽን ነው ብሎ እንዴት ሊኖር ይችላል? ክሌሙ ካለ ሌታሳይ አባቶች የጥምቀት የኃጢአት ስርየትን የምናገኘው በደሙ የሚገኘው የኃጢአት ስርየት ነው አላሉም። ሌታሳይ ስላላሉ አይደለም። እነ ሴፕራም ብለዋል፣ እነ አውግስጢኖስ ብለዋል። ያላለ የለም በሽ ነው ያሉት። በደሙ የሚገኘውን የኃጢአት ስርየት ነው በሚስጥራት የምናገኘው። ግልጽ ነው ለቤተክርስቲያን አባቶች። ሌታሳይ ወገኖች መተኛት አለብኝ። ዋናው ቁም ነገር እንዲገባችሁ ነው። ከዛ በኋላ መልስ አዘጋጃላችሁ ለወደፊት። አንተ ሄድክ ዳኒ፣ እኛ በመነጋገር እንቀጥላለን። አይ ልውረድ ነው ያልኩት እኔ ልውረድ ያለው እናንተማ ቀጥሉልኝ። እሺ ዳኒ እናመሰግናለን። ኤድና ቴንኪዩ፣ ጆሲ ዳኒ። እኛማ አቦቶቻችን እኮ አስቀድመው አናቴማ ብሎ ካወገዱልን እነዚህ ሀሳቦች እና ትምህርቶች ግልግል እኮ ነው ለእኛማ። ሰላማችሁ ይብዛሽ። ደህና ደር ዳኒ። በኋላ አትናቴዎስ ነው አይደለም ጥምቀት ያድናል ብለህ የማትቀበል ከሆነ በገዛ ራስ ላይ ነው አናቴማ ያዘዝከው ብሎ የጻፈው። ያ ራሱ ጉባኤ ኒቅያ ላይ እኮ ጥምቀት እዛ ፌዝ ክሪድ ሃይማኖት ክሪዳችን ላይ ለስርየት ኃጢአት ይላል። አባቶች ይህን ኦልሬዲ አስቀምጠውልናል። በዚህ መፈላሰፍም ያስማመን እንጂ መፈላሰፍም አያስፈልገን። ግን ያው አባቶች እንዴት ነው የሌለን ነገር ብለው የሚጽፉትና ኢትስ አሜዚንግ ኩዌስችን እሱኛው ኢኩቮኬሽኑ ፎልስ ኢኩቮኬሽኑን እንዴት ከአባቶች አምጣ የሚለው አልገባኝም ነበር። ፎልስ ኢኩቮኬሽኑን ከአባቶች ማምጣት ስለማይችል ላይክ እኛ አባቶች ለምን ይጽፋሉ የሌለ ነገር ነው ብለን ካልን ዲስ አርጉመንት ፍሮም ሳይለንስ ሊባል ነው። ጥበቡን እኮ አልገባሽም። ያኔን እንተውና በኋላ ቅር እንዳይለው ጥያቄውን ግን ወደ እሱ ስታዞሪው ከሜቶዲስቶች በፊት ምናምን ኢቭን ጥምቀት የለም በሚሉት እንኳን እንደዚህ አይነት ተቃውሞ ነበር ወይ ስትዩ he can't answer that። እስቲ አሁን ስለሌለ በቃ እኛም ወደ እንትኑ እንሂድ። ማብራሪያውን ቀጥል። ብዙ ናቸው። የትኛው ሀሳብ ላይ እንዝመትበት? በጣም ብዙ ነገር ነው። በዚህ ላይ ሞር ማብራሪያ መስጠት የምትፈልጉት ካለ እኔ ደስ ያለኝ አገላለጽ አዳምሻ ያለው እስራኤላውያን ቀይ ባህር ሲሻገሩ የጥምቀት ኦቨርሻዶው ነው። አንዴ ነው ደግሞ የተሻገሩት። እኛም አንዴ። ለዚህ ነው አንድ ጥምቀት ነው፣ አይደገምም ጥምቀት። ከዛ ወደ ከነአን ጉዞ ሲሄዱ ደግሞ መና የወረደላቸው እየበሉ ነበር ይሄዱ። ብዙ ጊዜ ይሳሳታሉ፣ ይነሳሉ፣ ይወድቃሉ፣ መና ይበላሉ። እንደዚህ ነበረ ጉዟቸው። ይሄ ደግሞ ተምሳሌት ኦፍ ዘ ኢካሪስት ነው። እኛ ደግሞ ስንሳሳት ንስሐ የገባን ቅዱስ ቁርባን የወሰድን ከነአን እንገባለን። ከነአን መጨረሻ ደግሞ ዘላለማዊ ህይወት ሲምቦላይዝ የሚያደርግ ነው። አንዱ ይሄ ደስ የሚል አገላለጽ። ሁለተኛ ደግሞ አባቶችን መቀበል ውበቱ እንዴት እንደሚያመሳጥሩት በጣም ይገርማል። ችግሩ የጴንጤዎችን አሁን ሳየው በቃ አንድ ጥቅስ ላይክ እነሱ በሚረዳቸው ይፈቱትና ያ መለኮታዊ ወይም አምላካዊ ህሳቤ እዛ ላይ የለ አይረዱትም። ይሄ ነው ችግራቸው። ለዚህ ነው ስክሪፕቸር ኢንተርፕሬት ስናደርግ የአባቶችን እንትን እያየን ነው ኢንተርፕሬት የምናደርገው እንጂ በራሳችን ነገር ኢንተርፕሬት ካደረግነው ይሄም መንፈሳዊ ይዞታል አናገኘውም። እኔ አሁን መጀመሪያ ጊዜ ብሉይ ኪዳን ያነበብኩበት አይ ሪመምበር ኢት ዋዝ ጀስት ስቶሪ ፎር ሚ ቦሪንግ ስቶሪ። አንዳንዱ የማነበውና ብዙ ሰንስ አይሰጠኝም ነበረ። አሁን ግን እውነቴ ነው። አሁን ግን ፓትሪስቲክ እንትንን ሳቅ ላይክ አዲስ ኪዳንን በደንብ ሲገባኝ ተመልሼ ሳነበው በጣም እደነቃለሁ። ከፓትሪስቲክ ቪው ያመሳጠርኩ ምናምን ሳነበው በጣም ነው የምደነቀው። እንዴት ላይክ ጥልቅ ይዞታው መንፈሳዊ ይዞታው ለመረዳት በአባቶች መነጽር አይን ነው ማየት ያለብን። ቤተክርስቲያንም በዚህ ነው የምትረዳው።
ሁለተኛ ደግሞ ይቺ አሁን ያመጣት አዳም ኢሜጅ በጣም ወድጃታለሁ። ኢትስ አ ቬሪ ጉድ ላይክ ሁሉንም ክሊር የሚገልጽ ኢሜጅ ነው። ይሄን ኢሜጅ በቃ ይሄን አይተህ ዩ ውድ ናት ሃቭ ኖ ኩዌስችን ምስጢራቱ ለምን እንደሚጠቅሙ ክርስቶስ ለቤተክርስቲያኑ እሱ ደግሞ አፍስሶላታል። ቤተክርስቲያኑ አካሉ ውስጥ ላይ ያለች እነዚህ ምስጢራት ሁሉ ደግሞ እዚህ አካል ውስጥ እንድንኖር የሚያስገቡን እዛን ጽና የሚያደርጉን ነውና ይሄ ሁለት ደስ ብሎኛል ማለት ነው። ደስ የሚለው አባቶችን መቀበል ውበቱ የት ላይ ነው ያለው? ላይክ ለምሳሌ አሁን ኤድናና አዳም አነሳው ብለሽ ያነሳሽውን ሀሳብ አዳም አለ ጆሲ እየሰማሁ እኮ Did you know that origin literally word for word explained it in that way? እኔን እየጠየቀኝ ነው ጆሲ? ያ ድገመው ጥያቄን ይቅርታ። ቅድም ያልከው ላይክ አንድ ጊዜ ነው የተሻገሩት ከቀይ ባህር ምናምን የበሉትም አባቶች ይላሉ። የኦሪጂኑን የማን ኤግዛክትሊ ማን እንደሆነ አላውቅም፣ ግን ከዚህ በፊት አንብቤዋለሁ። ኤግዛክትሊ ግን ማን እንደሆነ አላውቅም፣ ግን አንድ ብቻ ሳይሆን ብዙ አባቶች ብለዋል። ኦኬ ይላል። በቃ ታስዋ እኔ ደግሞ ያላነበብከው መስሎኝ I was on the way to praise like we drink from the spirit with the father so we ተፈከር ነበር። አዎ ፕሊዝ እንደውም ደስ ይለኛል ደገሙ በደምብ። እኔ ስፒኖዋል ማለት አሁን እሱ ሲናገር ሰምቼው ትንሽ ትዝ ብሎኝ ነው አለ አይደለ አላል ከባርነት መውጣት አለ፣ ግን ከባርነት ደግሞ ድጋሚ ለምን ከባርነት አንወጣም ብሎ ክርክር ትንሽ ይከብዳል። ያ ባይ ዘ ዌይ የጂውሾችን የቶዳህት ስርዓት ካየ ነው የጳውሎስ መምህር የነበረው ገማልያል የጻፈው ሚሽናህ የሚባል ጥንታዊ አይሁዶች መጽሐፍ አለና እግዚአብሔር ለአይሁዳውያን በዛ በባህር በተሻገሩ ግን ያደረገላቸውን ነገር ዛሬ እንዳደረገላቸውና ዛሬ እንደተካፈሉ እንዲያምኑ ይጠየቁ እንደነበር አይሁዳውያን ጽፏልና በጣም በሚገርም ሁኔታ አንዴ የተጠመቅነው ጥምቀት ዘላለማዊ ማህተም ሆኖ እንደሚቀጥልልንና ከዛም የተነሳ መቁረብ እንደምንችል ሜሮን መቀባት እንደምንችል እንደዛ የሚያሳይ ነውና ምንድነው የጥምቀትን ቃል ኪዳን እንደማደስ ነው የሚቆጠረው። በሱ ላይ ያሉትን ሌሎች ሚስጥሮችን ከሚስጥራው ጥምቀት በኋላ ያሉትን ስንወስደውና ዘላለማዊ ማህተሙ የማይፋቅ ሚስጥር ነው። ስለዚህ በደሙ የሆነ ስለሆነ እንደዛ የሚቀጥል ከዛ በኋላ ግን ጸጋውን በየዕለት ተዕለቱ የሚሰጥበትና ዋናው የሚያስገባበት ብሩ አድርጎ በተለያየ መልኩ ነው ያስቀመጣቸው ማለት ነው። ከስር ጥሩ ጥቅስ ያስቀመጡልን ነው። ሙሴን ተባበሩት በደመናና በባህር ተጠመቁ ይላል። እንደዛ ብሎ የሚለው ለምንድን ነው? ከፊት ለፊት ደመና ሲመራቸው ስለነበረ ደመና የሚፈጠረው ከውሃ አይደለ? እሱን ያስቀመጠ ነው ጸሐፊው። እና ደግሞ በባህር ሲል ደግሞ ባህሩ ተከፍሎ በባህር ውስጥ ስላለፉ ነው። እና በታሪክ አንድ ጊዜ ነው ከግብጽ መርቶ በደመናና በውሃ አሻግሮ ያወጣቸው እግዚአብሔር። ደጋግሞ አይደለም አዳም እንዳለ it was an amazing thing። ግን ትናንት ከወጆሲዬ ትናንት ቀለሜ ቤት በጣም ነው የገረመኝ። ይሄ አንድ የሆነ ሰላም ናችሁ ወገኖች? ሰዋለ እንግዳ አትቀበሉ? ሰላም በለን። ሰላም ለእናንተ ይሁን። አሜን። ሰላም ይብዛ። አዳም ሰላም ነህ? እግዚአብሔር ይመስገን። አሁን ያነሳችሁት ላይ ትንሽ በጣም ይቅርታ፣ ይሄኛው የሚስጥር እንትን የተማርኩት ካቶሊክ ቤት ነው የተማርኩት። የሆነ ኮርስ ወስጄ ነበርና እዛ ነው ይሄንን በዚህ ነበረ ስለ ሚስጥራቱ ሲያስተምሩ ፒክቸሩ ያለው ማለት ነው። ኦኬ የካቶሊክ ጨርሳት ያነሳሁት ሀሳብ ይቅርታ ወንድማችን በመሀል ስለገባህብኝ ነው።